የኔን ጥያቄ የሚፈራ እግዚአብሔር ካለ እሱ ትክክለኛው እግዚአብሔር አይደለም። ጥያቄ አትጠይቅ የሚባልበት የትኛውም ቤተ እምነት ካለ ወይም ደግሞ የትኛውም እምነት ካለ ምናልባት መልስ ስለሌለው ሊሆን ይችላል። እዚህ ላይ ፕሮግራም እየመራ አይደል? ተንበርክከ የተኛው ጊዜ እየመራ ተንበርክኳል። እግዚአብሔር አመስግነዋልና ሁላችንም ተንበርክከን ርዕስ ቢቀይር ቢጠበቅ ከዛ ሄደህ ተቀስቅሱ ርዕስ ቀይር። ከዝም ብለህ ወጥተህ ከማያምኑ ሰዎች ጋር ከምትውል ቢያንስ መጽሐፍ ቅዱስ ማቴዎስን ከፍቶ ከሚያወራ ልጅ ጋር ብትውል ይሻላል። እግዚአብሔር ሲመጣ ሁኔታን አይደለም የሚቀይረው፣ እይታን ነው የሚቀይረው። የተማርኩት አንድ ነገር ቢኖር እኔ ስለማታውቀው ነገር አለ ማውራትን ማለት ትልቅ ትምህርት የወሰድኩበት ማለት ምን ነው የሚያምስ አንተ ዶክተር አይደለ እንዴ ራስህ ንገረኝ ነው እንዴ? ሰላም የሰብን ፖድካስት ቤተሰቦቻችን፣ ሰብን ፖድካስት ከረጅም ጊዜ ቆይታ በኋላ እንደገና ወደ ዩቲዩብ ቻናሉ ተመልሷል። በአዲስ ኃይል በአዲስ ይዘት እንግዲህ ተመልሰናል። ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷንም ተጫኑ። ሁሉ ጊዜኛ ምን ሰራቸው መለቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቷን ተጫኑ። የዛሬ እንግዳችን በጣም የሚደንቅ ነው፣ ድንቅ ነው። እንግዲህ በልጅነቱ ያው እንደማንኛውም ኢትዮጵያዊ አሞት ከቤተሰቦቹ ጋር ወደ ሆስፒታል ሲሄድ የዶክተሮቹ ነጭ ልብስ አይቶ ተማርኮ ዶክተርነት አድሮበት ዶክተር የሆነ እንግዳ ነው ያለን። ዶክተር አብዲ በማዕከላችን አለ። ዶክተር አብዲ ዌልካም። ቴንክ ዩ አመሰግናለሁ። እንግዲህ ያው የተናገረው ታሪክ አለ፣ ግን በትክክል እንደዛ አለ ለመግባት ያክል ነው ለመግባት። እሺ ያው ኖርማሊ ማንም ህፃን ልጅ ልክ ትምህርት ቤት ይባል ነበር ምን መሆን ትፈልጋለህ ሲባል ወይ ፓይለት ይላል ወይ ዶክተር ይላል። ከዛ ውጪ ሌላ ነገር ምንልም አይመስለኝም ሁላችንም። ግን ትምህርት ቤት ውስጥ እያደኩ ስመጣ በጣም ወደው እንደውም ሕክምና አልነበረም። ሁሉንም ትምህርት በእርግጥ አልመርጥም፣ ሁሉንም አጠና ነበረ። ግን በጣም ኢንተረስትድ መሆንበት በተለይ ኢንጂነሪንግ ነገሮች ናቸው፣ የሂሳብ ፊዚክስ እንደዛ ነገርና አስተማሪዎችንም ስጠይቃቸው እንደዛ አይነት ፊልድ ነበረ መምረጥ የምፈልገው። ከዛ በቤተሰብና እንደዚሁ በሌሎች አስተማሪዎች ተጽዕኖ ጥሩ አለ ሕክምና ይሻላል ለማንኛውም በሚል ገባሁኝ። ግን ከገባሁበት በኋላ የራሱ ስትራግል ነበረው እኔም እስክለምደው ድረስ፣ በተለይ መጀመሪያ ሁለተኛ ዓመት ላይ። በኋላ ላይ ግን የወደድኩት መጣው። አሁን ወደኋላ ዞር ብዬ ሳየው ጥሩ ነው። ግን እኮ ጎበዝ ተማሪዎችም ዶክተር የሚገቡት አሁን ሜዲሲን ነው። አሁን አብዛኛው ጊዜ አይተኮና ውጤታቸው ጥሩ ከሆነ ወደ ኢንጂነሪንግ አይሳቡም። ኢንጂነሪንግ እንደውም በእናንተ ዘመን ቆይ መጀመሪያ ዘመኑ መስመረት ነው የተወለደው። ወደዛ እንመለስ እንጂ አይደለ? ከመጀመሪያ ወደ ትምህርት ገባ ነው ዶክተር። እኔን እኮ ለመጋጨት ሲል እኮ ነው። እሺ በስንት ዓመተ ምህረት ነው የተወለድከው? እሺ እኔ በ19 ወንድ ልጅ ነው አይደብቅም፣ ሴት ልጅ አጥንት የምትደብቀው 1989 የተወለድኩት መስከረም ነው፣ ሴፕቴምበር 25 1996 ማለት ነው በነጮቹ አቆጣጠር ከሆነ ደግሞ። ስንት ዓመት ማለት ነው? አሁን 29 ዓመቴ ነው የሚሆነው። 29 ዓመት ይመስላል። በጣም ልጅ እኮ በጣም እኔ እንኳን አውቀዋለሁ ባይዘው ልጅ እንደሆነ። ግን ላይክ እሱ ታላቅ የሚመስለው ሲም አይደለም፣ ግን ገብቷላ ዩሲ ተፈጥሮ ነው። ጸጋ ስታድል። እሺ እና ብቻ እንደዛ ነበረ። አይ ቲንክ ትምህርት ቤት በጣም early on ነው ላይክ ኢንትሮዲዩስ የተደረኩት። ልጅ እያለሁ ነበረ ትምህርት ላይ እንትን የተባልኩት። እድሜ አልደረሰም ነበርውላ። አንደኛ ክፍልን ደጋግሜ ተመረያለሁ። የውሸት ካርድ የተሰጠኝ ምናምን ነገር አሳልፈውኛል። ብቻ ሰርቀና እዚህ ደረስከው እንዴ? የውሸት ካርድ ማለት አንደኛ ክፍል እንትን ዝም ብዬ ውላለሁ። ከዛ ተመሪ መጣና ላይካ ትክክለኛ ተማሪ አይደለም አንደኛ ክፍል። ከዛ በኋላ ያስደግሙኛል ማለት ነው። ለምንድን ነው እነሱ ልጆች እያለፉ እኔ አንደኛ መማረው ብዬ ጣላ ነበር። ብቻ እንደዛ ነበር። በጣም ነበርክ ነው? በጣም አክቲቭ ነበርኩ ማለት ይቻላል። ግን it's just እንደዛ ሲባል ስለነገሩኝ ነው እንጂ ይሄን አይነት የተለየ ነገር ደግሞ አለኝ ብዬ አላስብም። ካደኩኝ በኋላ እንደውም አብሬጅ ተማሪ ነበርኩኝ እስከ 7ኛ እስከ 8ኛ ክፍል ድረስ። አንደኛ ምናምን አልወጣም ነበር። ሂሳብ አይገባኝም ለምሳሌ። ከዛ እኔም አይገባኝም። በጣም ብዙ ምሁራን ግን ባይዘው አይደል? በጣም ብዙ ምሁራን እኮ እንትን ነበረ ባክግራውንዳቸው መጀመሪያ ላይ ማይችሉ አትችሉም የተባሉ ምናምን ነበሩ። በጣም ይገርማል። ሂሳብ አይገባም። እኔ ያው ማለት ላይክ ማጂክ ነበር ይመስለኝ። x + 1 = 7 x ለምንድን ነው 1 + 1 ሲሻገር ለምን ኔጌቲቭ ይሆናል የሚለው ነገር አይረዳው ነበር 7ኛ ክፍል እስክደርስ ድረስ። ግን ቀስ እያልኩኝ አንድ አስተማሪ ነበር ቱቶሪያል ሲሰጠን። በሱ ምክንያት
እየተረዳው መጣው ትምህርቱንም እየገባኝ መጣ። ብቻ the whole point of ትምህርት ቤት መሄዱ ራሱ እየተረዳሁት መጣው። ማደርገው ለምን እንደማደርገው እየገባኝ መጣ እንጂ እንግሊዘኛ ትንሽዬ እችላለሁ ትንሽዬ ከሚገባኝ እሱንም አንዳንዶቻችሁን የምር ግራመሩ ተረድቼው ሳይሆን አስገባውና ይገጥማል አይገጥምም እያልኩኝ ነው። እንግሊዘኛ ሁሉም ኢትዮጵያዊ ችግር ነው። ሜቢ ግን ኬጂ በእናንተ ጊዜ ኬጂ ነበር፣ በእናንተ ጊዜ ድበራ አይደለ? በእናንተ ጊዜ ገና ልጅ እኮ ነው። ኬጂማ ይኖራል። ኬጂ ነበረ ግን እኔ አልገባኝም። ኬጂ for some reason የኬጂ መጽሔት አልነበረህም ነው? እኔ መጽሔት የለኝም። መጽሔትማ እኛም የለም ሄደናል እኮ። እኔ ነበረኝ። ግን ዶክተር ወደ ትምህርት ህይወቱ ከመግባት በፊት እስቲ አስተዳደግ ቤተሰብ ምን አይነት ቤተሰብ ውስጥ ነው ያደግከው? እኔ በእርግጥ አውቀዋለሁ ግን ለኦዲየንሳችን እውነት ለመናገር እኔ ያደግኩበትን ሁኔታ በአጠቃላይ ጌታዬን ቁጭ ብዬ ሳየው በጣም ደስተኛ ነኝ ያለፍኩበት ነገር። ግን ሁሉም ሪሶርስ ነበረ ወይ በምታድግበት ሰዓት ካልክ የለኝም። ግን ደግሞ እንድታድግ የሚያደርግህ አይነት ኢንቫይሮንመንት ነበረ ወይ ካልከኝ በጣም ነበረ። ለምን እርሊሆን ያው ቤተሰብ ማይ ፋዘር ጥሩ እንትን ነበረ፣ ኤግዛምፕል ነበረ ለኔ። ክላስ ትምህርቴ ላይ ትኩረት እንዳደርግ የተወሰነ ይይዘኛል። ማም በጣም ኬር ታደርጋለች ለእያንዳንዳችን። እሱ ደስ የሚል ኢንቫይሮንመንት ነው ቤት ውስጥ ማለት ነው። ግን ፐርፌክት ሃውስሆልድ ነው ወይ አይደለም። ላይክ የማንም ሰው ቤት ውስጥ ያለ አይነት ኢንቫይሮንመንት ነው፣ እንደማንም ኢትዮጵያዊ ነው። ከዛ በኋላ ግን እየሄድኩኝ ስመጣ ቸርች በጣም ላይክ መሄድ ጀመርኩኝ። የህፃናት ሰንበት ትምህርት አለ። ሰንበት ትምህርት ውስጥ በጸባይ በባህሪ አክቲቭ ካይንድ ኦፍ ልጅ ነኝ፣ በተለይ የዛ ታች ህፃን እያለው ማለት ነው። እና ላይክ ጸባይ ብዙም ጥሩ አልነበረም። ብዙ ጊዜ ቢ ምናምን ነው ማገኘው፣ ኤ ምናምን የሚባል ጸባይ ቸርች ውስጥ ነው እግዚአብሔር ያሳያል። ቸርች ቢ እንግዲህ ለዓለም አስቡ በቃ ላይክ እንደዚህ ትንሽ ይቀለቀላለሁ። ከምንድን ነው የሆነ ነገሮችን ማድረግ ፈልጋለሁ። ከበሮ መታለሁ ወይ እዚህ ግጥም ሰራለሁ። ብቻ ብዙ ነገሮች ኢንቮልቭ እንዳደረግ ጠቅሞኛል። የሆነ እዚህ ብቻ ነህ የሚል አይነት ኢንቫይሮንመንት ውስጥ መኖር አልወድም። አሁን ራሱ ባደግኩበት ሁኔታ እዛም በነበረኝ ቁጭ ብዬ ሳይሆን ብዙ ነገር ውስጥ ራሴን አስገብቻለሁ። ለምሳሌ ቸርች ውስጥ በማድግበት ሰዓት ላይ ሰንበት ትምህርት ግጥም የህፃናት ግጥም ምናምን አቀርብ ነበረ። መዝሙር እንጽፍ ነበረ። ሲኳየር ተብሎ በጣም ህጻናቶች ነበርና እነሱ መዝሙር እንጽፍ ነበረ። አብረን አገልግለናል ቅዱሳን ነው ካደግን በኋላ ማለት ነው። እና እሱ ነበረ። ከዛ እያደግኩኝ ስመጣ ደግሞ ኪቦርድ ቸርቻችን ተገዛ። በጣም እኛ ባለንበት ጊዜ ነው ኪቦርድ የተገዛው ራሱ። እና ኪቦርድ ትልልቅ ሰዎች ነበረ መርጦ ሲያጫውት የነበረው for some reason አላውቅም፣ እንዳይሰበር ምናምን ነገር። ግን ኪቦርድ ባይዘው ማለት ነው። ስለ ኪቦርድ ማወቅ ያለብን ነገር ተሸክመዋት እንደዚህ በእንትን በምንድን ነው በሻንጣ ነው የምትወጣው። ክብር አለ። አሁን በፊት ዝም ብለህ ኪቦርድ ሄደ እንዳሁኑ ዘመን አይገኝም፣ ብርም የለም በፊትና ኪቦርዷን ትዝ ካለ ማለት ነው በሻንጣ ነው። ከዛ የምትቀመጠው ደግሞ መሪዎች ቢሮ ነው። ኪቦርድ ዝም ብሎ አትቀመጥ። ስለዚህ ኪቦርድ መንካት በዛ ዘመን አላሚነት ትዝ ይላል። አንዱ እየተጫወተ ኪቦርድ ስፕሊት ሰርተን ማቆም ከዛ አንዳንድ ነገሮች ህዝቡ መንፈስ ውስጥ ያለ ውይ በጌታ አምልኮን ትቶ ኪቦርድ ምን ማለት ነው? ኪቦርድ ምንም ማለት ጌታ ይጠብቃል። የሰው ልብ ያውቃል ጌታ። በዋጮና የተገዛው እንዴ። እና ግን ዶክተር አክቲቭ ነበረ በጣም የዛን ጊዜ። ኪቦርድም ትጫወት ነበረ? አዎ ኪቦርድም እዛ ብቻ ብዙ ነገር እንከለከል ነበረ። ህፃን ልጅ ስለነበርን ላይክ ለኤጃችን እንትን የማይባሉ ናቸው። ጊታርም ኪቦርድም ሁሉን ነገር ለመልመድ ወዲያና ወዲህ እንል ነበረ። ከዛ በኋላ ግን የሆነ ሰዓት ላይ እያደግን መጣን እኛም። ከዛ ማንም ሰው ሪስፖንሲቢሊቲ የለውም፣ እኛንን ካይንድ ኦፍ ሃንድል የምናደርገው። ብቻ ሳውንድ ሲስተም እዚህ እያስተካከልኩ እዛ ማይክ እያስተካከልኩ ኪቦርድ የምጫወትበት ጊዜ ነበር። አንዳንዴ ሳውንድ የሚይዝልኝ ሰው በማይኖርበት ኢንቫይሮንመንት ማለት ነው። እና ብቻ ጥሩ ነበረ። ከዛ ባይብል ስቴዲዎች ነበሩ። ኳየር ውስጥ በተለይ በጣም ደስ የሚለኝ ጊዜ የሆነ ጊዜ ሮቦት ኳየር የሚባል ነበረና እዛ ውስጥ ትልልቅ ሰዎችም ነበሩ። እዛ ውስጥ ባይብል ስቴዲ ነበረ። እነሱ ነገሮች እንደገናም ደግሞ የሰፈር ጥናት ባይብል ጥናት አለ እና የቤት ህብረት ማለት ነው። እነሱን የሚያስጠኑት ሰዎች የአስጠኞች ጥናት ደግሞ አለ። እኔ ባይብል ምንም የማውቀው ነገር የለም። ከመሬት ተነስቼ አንድ ቀን ተነሳው የአስጠኞች ጥናት ውስጥ ገባሁኝ ማለት ነው፣ እንደ ፓስተር ጋር። ከዛ ሐዋርያ ስራ ነበር ሲያጠኑ የነበሩት። እዛ ጀመርኩኝ። መጽሐፍ ቅዱስ ለመጀመሪያ ጊዜ የሆነ
በጣም ኢምፖርታንት ነገር ህይወታችን ውስጥ በቃ አስፈላጊ ነገርና ብዙ ነገር ልትማርበት የምትችል ላይክ ላይፌን በደንብ ነው ተርን አራውንድ ያደረገው። ከዛ ወዲህ ላይክ መጽሐፍ ቅዱስን የማይበትን መንገድ እንደገናም ደግሞ ህይወትን የማይበት መንገድ ክርስቲያኒቲን ራሱ አሰሆል የማይበትን መንገድ በደንብ ቀይሮታል። ግን ደግሞ የራሴ ደግሞ ስትራግል ነበረኝ። ከዛ በኋላ ግን ያ ትልቅ ቦታ ይዟል ብዬ አስባለሁ። መጽሐፍ ቅዱስን በቀላሉ እንዳላየው እንደሆነ ነገር እንዳላየው አድርጎኛል። አሁን ዛሬ ሰው መጽሐፍን ቅዱስን አይ ቲንክ ዘ ቤስት ቡክ ምንድነው እንድታነብ የምመክረው ቢሉኝ ሰዎች መጀመሪያ መጽሐፍ ቅዱስን ከዛ በኋላ ቀጥዬ ሌላ መጽሐፍ መጠራላቸው ሰዎችን ሰው እቺን ዓለም ወይም እቺን ፕላኔት ቪዚት አድርጎ ወይም ደግሞ አይቷት እስከተመለሰ ድረስ ቢያንስ መጽሐፍ ቅዱስን አንብቦ መሄድ አለበት ብዬ አምናለሁ። በጣም ይሄን ያህል ኢምፖርታንት ነው። አይ ዶንት ኬር ማለት ሰው ክርስትናን ይቀበል አይቀበል መጽሐፍ ቅዱስ እንደ መጽሐፍ ሰው ብዙ ነገር የሚማርበት ቦታ ነው ብዬ አምናለሁ። የዘላለም ህይወት የሚገኝበት መንገድ እንዳለበት እንደ ሌላ ትልቅ ቶፒክ ሆኖ ማለት ነው። ማንም ሰው የምንም ሃይማኖት ተከታይ ቢሆን መጽሐፍ ቅዱስን አንብቦ ከስር ያለው የሚለኝ ማንም ሰው አይኖርም። እስከዛሬም ዘ ሞስት ቤስት ሴለር መጽሐፍ ነው። በጣም በብዙ ዋጋ በብዙ ኮፒ የተሸጠ በብዙ ቋንቋዎች የተተረጎመ የብዙ ሰዎችንም ህይወት የቀየረ እና ብዙ ዓለም ላይ የምናያቸው መጽሐፎችም ደግሞ ኢንፍሉዌንስ ያደረገ መጽሐፍ ቢኖር እኔ መጽሐፍ ቅዱስ ነው። ሁሉም እና ሁሉ ነገር ይሄ መሀል ላይ ሆኖ ለብዙዎች እንደ ሪፈረንስ የሚያገለግለው ስቲል መጽሐፍ ቅዱስ ነው ብዬ አምናለሁ። ያንተ መሰረት የተገነባው መጽሐፍ ቅዱስ ላይ ነው ብለህ ታምናለህ አንተ? በጣም ብዙ ሰዎች የነጋቸውን መሰረት የሚገነቡት ልጅነታቸው ላይ ነው። ልጅነታቸውን ያበላሹ ሰዎች ደግሞ ነጋቸውንም ሲያበላሹ እናያለን። እና እድሜን ደግሞ በአግባቡ መጠቀም ትክክል ነው ብዬ አምናለሁ። አንተ ከተናገርከውም አንፃር እዛ ላይ ፎከስ ማድረግ አለብን ብዬ አምናለሁ። እና አስተዳደግ ላይ በጣም ስለምንተዋወቅ ነው እና ቸርች ላይ ያለውን ነገር በጣም ኢምፓክት አለው ፊውቸር ላይ በጣም ይሰራል። እና ዶክተር አብዲን ደግሞ በቅርበት አውቀዋለሁ በልጅነቱም ዶክተር ሳይሆን በፊት ግን ከዛ በኋላ አሁን እዛ የነበረ ህይወት አለ። እኛ ተወልደን ያደግነው ጅማ ነው። ከጅማም ወደ ውስጥ ሊሙ ገነት የምትባል 75 ኪሎ ሜትር ላይ ከጅማ ያለች ከተማ ላይ ነው። ከዛ ወጥተ እንደዚህ ያደገ ከተማ አይደለም። ወደዚህ ስትመጣ የመጣው በትምህርት ነው አይደል? ካልተሳሳትኩ እንዴት ነበር አመጣጥ እስኪ? እሺ እኔ ለምሳሌ አሁን ሰዎች ብዙ ጊዜ የማይገምቱት እዛ ሊሙ የሚባለው ቦታ ላይ የነበረኝ ሪሶርስ አንዳንዶቻቸው እዚህ አዲስ አበባ ውስጥ ሆኖ አልነበራቸውም። ለምሳሌ ስንቶቻችን ስለ ዳያላፕ ኢንተርኔት እናውቃለን? ዳያላፕ የሚባል ኢንተርኔት ነበረ በጣም የድሮ ቴክኖሎጂ እና ካሜራማኖቹ ማያውቁ ሜቢ ደግሞ የሚያቅሰው ካለ ግን ኮሜንት ሴክሽን ላይ ይጻፉ። ምንድን ነው ዛሬ ገና ነው የሰማሁት። ዳያላፕ በነበረበት ሰዓት ላይ ኢንተርኔት እንጠቀም ነበረ። ከዛ ቀጥሎ ደግሞ አይ ቲንክ ፕላዝማ የሚባል ቲቪ ታውቃላችኋል? እንትኑ እሱ ከሳተላይት ኢንተርኔት ይሰራ ነበረ። ከኢትዮ ቴሌኮም ጋር ይገናኙና ከአስተማሪዎች ጋር አይሲቲ አስተማሪዎች ጋር ኢንተርኔት አክሰስ ነበረኝ። አይ ቲንክ ዩቲዩብ ብቻ እያየው ነበር የተማርኩት 9ኛን 10ኛ ክፍል 11ኛ 12ኛንም ቢሆን ማለት ነው። ኢንተርኔት ጋር የቀረበኝ እንትን በጣም ጥሩ ነበረ። በጣም የሚያስቀኝ እንደ ቻይልድ ኮር ሜሞሪያችን ሆኖ የነበረው የሆኑ ኖኪያ ስልኮች አሉ በጣም ትንንሽ E72 ምናምን የሚባሉና 2 ሜጋፒክሰል ካሜራ ነው ያላቸው። በጣም በቃ የሚገርም ካሜራ ብለን ነበር የምንነሳበት። በሱቁ ተነስተናል እና ተሪያሳ እሱ ባይዘ ባለሀብት የሚይዘው ስልክ እኮ አሁን የዛኔ ሰው ስልክ አይዝማ። እኔ እንደውም አንድ ሰው ትዝ ይለኛል ስልኩ ጠፍቶበት ራሱን ሊያጠፋ እቺ ጣና ስልክ ትዝ ይላችኋል? ጣና የቱርክ ተሰባለች ተብሎ እሷ ጠፍታ ራሱ ገዝቶ መጣ 300 ምናምን ብር ከቴሌ እና ከባድ ነው ባይዚ። በዛን ጊዜ ኖኪያ ማለት አሁን አይፎን እንደሚይዘው ማለት ብቻ ሳይሆን ሲም ካርዱ ራሱ በጣም ኤክስፔንሲቭ ነበር። እኔ እናትና ባባ ሲም ካርድ ነው ውድ። ሲም ካርድ 11 ቁጥር ሲም ካርድ ውድ ነበር የዛን በቀጠሩ ነው የሚደርሳቸው። በጣም ሲም ካርድ አሁን እኛ በ35 ብር እንደማለት የዛን ሰዓት ላይ ወደ 300 ብር ሲሸጥ እንደነበር አስታውሳለሁ። እሱ ለኢንፍሌሽን አጀስት አድርጊው እንግዲህ ምንም ነው የማይገናኘው 30 ሺህ ብር ማለት ነው። በደንብ ይሆናል በጣም። እኔ ትራቃለሁ ወይ የሆነ ልጅ ካርድ ላለመሙላት ብሎ ድሮ ከዚህ በፊት ሲም ካርድ ስታወጡ ትዝ ካላችሁ አብሮ ካርድ ይሰጣችኋል። ካርዱን ስለሚፈልግ ብቻ በጣም ብዙ ሲም ያወጣ ሰው አውቃለሁ። ካርዱን ስለሚፈልግ ካርዱን ከዛ ሲሙን ያወጣ ለምን 15 ብር ነው 20 ብር ነው ገብቶሃል? እና እንደዚህም አለ እንደዚህ የሚጠቀም ሰው የሚገርም ነው። አይ
እና ላይክ የዛኔ የነበርንበት ኢንቫይሮንመንት የሆነ የገጠር ኢንቫይሮንመንትም ቢሆን ግን ደግሞ እንደዚህ በከተማ ውስጥ ልትኖር የምታገኛቸውን አይነት አክሰሶች ደግሞ ነበረኝ። ኮምፕሌን አላረግም። ገጠር አቧራው አሁን እግዚአብሔር ይመስገን ለማ እንጂ አቧራው አይ ነው። ግን እኔ አንድ ትምህርት ቤት ማልሄድበት ምክንያት ለዛ ነበረ። ትምህርት ቤት ስማር ሃይ ስኩል በሳምንት 2 ቀን ምናምን ነው ሄደው። የሚገርምሽ ነገር ማለት ነው እኛ ተወልደን ያደግንበት ጠዋት ጽድት ብለሽ ታጥበሽ ነው ወጥተሽ ማታ ስትመለሽ ዱቄት ባዝሊን ተቀብታችሁ እኔ እንኳን ባዝሊን አልተቀባሁም፣ ግን ዱቄቱ አቧራው ዶክተር አሁን እዚህ ካለው ጋር ልዩነቱ እንደዛ። ግን ስትመጣ ምንድን ነው ከተማው አዲስ ይሆንብሃል። ገባ አሁን ከዚህ በፊትም ፖድካስት ላይ ስናወራው አንስተን ነበረ። ከዛ ስትመጣ ታክሲው አለ፣ ካፌ የምትጠቀምበት አለ፣ እዛ ሻይ ቤት ነው፣ ብስኩት ነው ሸምሱ ጋር ምናምን ነው። እዚህ ስትመጣ ካፌ አለ፣ ታክሲ አለ እንደዛው እና ብርቅ ነው የሚሆንብህ። እኔ ወጥቶ መግባት እዚህ ስመጣ ብርቅ ነበር። አዲስ አበባ ተሳፍሬ ወደ ቦታ እጄ መምጣት እዚህ ላሉ ሰዎች አይመስልም። ግን አንተ ስትመጣ እንዴት ነበር አመጣጥ? ከዛ በኋላ እንትን አላለህም? የሆነ በርግጥ የምታውቃቸው ነገሮች ወደዚህ ከመግባታችን በፊት ቸርች ውስጥ ማስተዳደግህም ውስጥ መቼም የማትረሳው ገጠመኝ ካለ ወደዛ ከመሄዳችን በፊት ግድል አድርገህ ነው ማትረሳው አጋጣሚ? ሜቢ እኔ ማለት አለመርሳት ገጠመኝ ሳይሆን አክቹዋሊ እኔ በራሴ የሆነ የተማርኩበት ብዬ ማስበው ነገር ነው። የሆነ የሚያስቁ ገጠመኞች አሉ ግን ይረሳሉ ብዬ አስባለሁ። ይሄን ያህል በጣም ኢምፖርታንት ናቸው ብዬ አላስብም። ግን የሆነ ጊዜ እግዚአብሔር የእውነት መልካም ነው ብዬ ጠየኩበት ጊዜ ነበረ ቸርች ውስጥ እያለሁኝ። ስንት ዓመት ነበረ? የዛን ጊዜ አይ ቲንክ 11ኛ ክፍል እያለሁ መሰለኝ 17 ነው አካባቢ ቲኔጀር ነበርኩኝ። ብቻ 11ኛ ክፍል አካባቢ እያለሁኝ መጽሐፍ ቅዱስ በደንብ አነብ ነበረ። ቅድም እንደነገርኳችሁ ከ9ኛ ክፍል ጀምሬ የሆነች ስልክ አለችኝ እና በእሷ ኮሜንተሪ ሳያለው በደንብ አነባለሁ። ጀስት ቴክስት ማሳየት ስለሚችል ማለት ነው። የዛን ሰዓት ጉግል በቴክስት ማየት ትችላለች ምናምን እና የኦንላይን ሪሶርሶች ለማየት ሞክራለሁ። ከዛ እሱን እያየሁኝ የራሴን ፊሎሶፊካል ነገር ቢውልድ እናደርጋለን አለ። ሁላችንም ሀሳባችንን የምንሰራበት ሰዓት ነው፣ እድሜ ልካችን የምንኖርበት፣ ከዛ በኋላ የምናያቸውን ነገሮች የምናይበት እና እሱን ነገር ቢውልድ በምናደርግበት ሰዓት ላይ ፓስተርን እግዚአብሔር አዳምና ሔዋን ያችን ፍሬ እንደሚበሉ እያወቀ ለምንድን ነው ያስቀምጠው ብዬ ጠየኩት። ከዛ በኋላ ማለት እግዚአብሔር እንደሚታዘዙ ነው እንደማይታዘዙ ለማወቅ ፈልገው ይሄ ልክ አይደለም ሲጀመር አይነት ነገር እና ሲጀመር ላይክ እሱ ይሄንን ነገር እንዲፈጠር አድርጎ ከዛ በኋላ እነሱ እንደ ጥፋተኛ መቁጠሩ አግባብ አይመስለኝም ብዬ አልኩኝ ማለት ነው። በጣም ፊሎሶፊካል ነገር ያነሳ ነው አይነት አለኝ። ከዛ በኋላ ለራሴ ምን አልኩኝ፣ የኔን ጥያቄ የሚፈራ እግዚአብሔር ካለ እሱ ትክክለኛው እግዚአብሔር አይደለም። ማለትም እኔ እግዚአብሔርን ላስገርመው አልችልም። የሆነ ጥያቄ ጠይቄው እሱ እኔን የፈጠረኝ እሱ ሆኖ እያንዳንዱን አስተሳሰቤን እንዴት እንደማስብ የፈጠረው እሱ ሆኖ የሆነ ቀን መጥቼ ስጠይቀው እሱን ጥያቄ የምጠይቅኝ አልመሰለኝም አይልም እና አላስገርመውም እግዚአብሔርን። ከዛ ወዲህ ነው ምክንያቱም ይሄ ጥያቄ ምናልባት ወደ እግዚአብሔር የሚመራኝ ወደ ትክክለኛው እግዚአብሔር የሚመራኝ ጥያቄ ቢሆንስ ይሄን ጥያቄ መመለስ የሚችለው እግዚአብሔር ትክክለኛው እግዚአብሔር ቢሆንሳ የሚል ሀሳብ አደረብኝ። ምክንያቱም ጥያቄ አትጠይቅ የሚባልበት የትኛውም ቤተ እምነት ካለ ወይም ደግሞ የትኛውም እምነት ካለ ምናልባት መልስ ስለሌለው ሊሆን ይችላል። ለሁሉ ነገር መልስ እናገኛለን እያልኩኝ አይደለም። ቢያንስ እኔ ስለ ክርስቲያኒቲ የምወደው ነገር ይሄን ጥያቄ መጠየቅ የለባችሁ የሚባል ነገር የለም። ይሄን ጥያቄ ለካ መጽሐፍ ሳነብ ያገኘሁት ምንድነው በጣም በህይወቴ ውስጥ በጣም በተለይ ደግሞ ለሀሳቤ ኢምፖርታንት የሆነ ነገር አበርክቷል ብዬ ማስበው አንድ ደራሲ ቢኖር ሲ.ኤስ. ሉዊስ ይባላል። እሱ ራሱ ኤቲስት ነበር፣ በእግዚአብሔር የማያምን ሰው ነበር። እነዚህን ሀሳቦች በደንብ አስቧቸው የሚገርም መጽሐፍ ጽፏል። ሁሉ ሰው ቢያነበው ደስ ይለኛል ብዬ ማስበው አንድ ሜር ክርስቲያኒቲ የሚባል መጽሐፍ አለ እና በተለይ ደግሞ ዲስአፖይንትመንት ዊዝ ጋድ ቅይማት የሚል ተተርጉሟል በአማርኛ። ፊሊፒያንስ የሚባል ሐኪም ነው እሱም አክቹዋሊ። እንደገና ደግሞ ሌሎች አሉ። ዌር ዋዝ ጋድ ዌን ኢት ሀርትስ እያለ አንድ ሌላም የጻፈው መጽሐፎች አሉ። ይሄ እነዚህን ጥያቄዎች ለካ እኔ በዛ 17 ዓመቴ ስጠይቅ
እኔ ብቻ የጠየቅኩ አይደለሁም። ብዙ ሰዎች ጠይቀው መጽሐፍ ጽፈውበት በጣም አድምተው ጥያቄውን አይተውት ከኔ በላይ አስፍተውት መልሱን ርዕስ ላይ ያደረጉ እስከዛሬ ድረስ እኮ ያልተመለሱ ነገሮች አሉ። እኔ ሕክምና ግቢ ገብቼ እስካሁን በደንብ ያልተመለሱልኝ ነገሮች አሉ። ለምንድን ነው አንድ ሕፃን ልጅ እንደዛ የሚሰቃየው በተለያየ ህመሞች መከራ የሚያዩበት? ሰዎች አንዳንድ ሰዎች ኃጢአት ስለበዛባቸው ነው እንደዚህ ስለሆነ ነው ብሎ ሊል ይችላል። ግን ብዙ ነገሮችን ልናነሳ እንችላለን። ለእኔ በጣም ኢምፖርታንት ነው ብዬ ማስበውና ማረሳው ነገር ያንን ያሰብኩበት ጊዜ ከዛ በኋላ ዲግ ማድረግ ጀመርኩኝ። በዛ ላይ ሁሉን ነገር ቢውልድ ለማድረግ ሞከርኩኝ። ለሱ ይሄ ለእምነቴ በጣም እንደዚህ እንደምሰሶ ሆኖኛል። ሁሉን ነገር ከዛ አንጻር ነው የማየው። የሆነ ሀሳብ ቢነሳ ሶሻል ሚዲያ ላይም ይሁን የሆኑ ሰዎች የሆነን ሀሳብ ቢያነሱ ከዛ በተነሳውበት በመሰረትኩት አይነት የእምነት ሂደት ላይ ነው ሆኜ ቆሜ ወይም ደግሞ በእግዚአብሔር በክርስቶስ ላይ ቆሜ ነው እነዛን ነገሮች እንትን ለማየት መሞክረው። የራሴ ሀሳብ ምንም አይጠቅምም። የእናንተም የኔም ሀሳብ አይደለም የሚጠቅመው። የእግዚአብሔር ሀሳብ የተሻለ ሀሳብ ነው እና ኢየሱስን መሀል ላይ ታደርገውና ታያለ ሁሉን ነገር እና እሱን ነገር ቢልድ ማድረግ የጀመርኩበት ጊዜ በጣም ለእኔ ትልቅ ፊሎሶፊካል ግራውንድ ነበረ ለራሴ ማለት ነው። እሱ በጣም ኢምፖርታንት ጊዜ ማረሰው ጊዜ ነው ብዬ ማስበው እሱ ነው። አይ ቲንክ ይሄ እንትናችን ቲኔጅ ላይ ስንደርስ ሁላችንም ጠያቂዎች ነን። ከኔ በላይ ለኔ ማንም አያስብም፣ ከኔ በላይ ለኔ ማንም አያውቅም የሚለው አይነት እንትናልና ያ ኤጅ ወጣቶች ኦር ታዳጊዎች በቸርች በስነ ስርዓት ካልተያዙ የሚጠፉበት ኤጅ ነው። ከጠፉ ደግሞ ማይመለሱበት ለምን ማይንድ ሴታቸው ለመመለስ ሳይሆን በሚያምኑበት መንገድ መሄድ ስለሆነ ማለት ነውና ጥሩ ነገር ነው ሼር ያደረከን ለማለት። እኔም ተመስጬ ዶክተርን ስሰማው ነበረ። አስተማሪ ሀሳብ በዚህ ሰዓት የሚሰሙንም ሰዎች ጋር እንደዚህ አይነት ጥያቄዎች ሊፈጠሩ ይችላሉ። ባይዘው አንተ ጋር ብቻ አይደለም፣ ግን እውነታው እኛ ጋር አይደለም ያለው፣ ራሱ እግዚአብሔር ጋር ነው ያለው። አንዳንድ ሰው ደግሞ መጠየቅ የሚፈራ አለ። እኔ በጣም የገጠመኝ ነገር ይሄን ስህተት ነኝ እንደ መጠየቅ የሚል ሰው ሆነ በመፈጠር ለራሱ መጠየቃቸው በጣም ብዙ ነገሮች አሉ እና ግን ያን ጥያቄ ስትጠይቅ ለመጥፊያ ሳይሆን ለማወቅ ወደ እግዚአብሔር ለመቅረብ ነው። ትህትና የጠየቀች ጥያቄ በጣም የሚያስተምር ነው። እኔ እንግዲህ ወደ ራሴ ጥያቄ ስመልስ ዶክተር እንዴት ነበር ያሳለፍከው ከዛ በኋላ? እኔ በጣም አብዛኛውን ስለማቅ ነው። ሌላም ጥያቄ ካለ እንግዲህ ከተመልካች ደግመን እናመጣለን። አዲስ የሆነብህ ነገሮች ስትመጣ እንደገና የገጠሙ ቻሌንጆች ለህዝብ ያስተምራሉ እና ደግሞ በጣም ብዙ ወጣቶች አሉ እንዳንተ በትምህርት ላይ ያሉ ገና ከከተማ አንድ እሱም ያውቀው ልጅ መጣን ከክፍለ ሀገር አብረ መጀመሪያ ከዛ አዲስ አበባ እኔ ክረምት መጣለሁ አውቃታለሁ ትንሽ የተወሰነ እና አውቃለሁ አለ አዲስ አበባ ታውቃለህ አልኩት። ኧረ እቺ ቀላል መገናኛ ሜክሲኮ ትሄዳለህ ታክሲ እኮ ነው አልነው። ለሁለት ነበር አንተ ጋር መተን ጥቁር አንበሳ ጥለነው ተመለስን እንትን ጋር ማለት ነው። ዓለም ሲኒማ ምንድን ነው ይባላል ሶሪ ይሄ ሲኒማ ያለበት ብሔራዊ ቲያትር ጋር ጥለነው ተመልሰን እንዴት ይምጣው ለመገናኛ እና ብዙ አይነት ገጠመኞች አሉ። እንደዚህ ይቅርና ኢቨን አሁን የኮሪደር ልማቱ ራሱ እኮ ለነባሮች ራሱ በጣም ከባድ ሆኗል። ኮሪደር ልማቱማ አሁን እኮ እኛ ለራሱ ግራ ገብቶናል። እሱ ነው የምልህ የዛን ዘመኑን ለራሱ አሁን ዶክተር እንዴት እንደነበረ እስኪ ከዛ የገጠመ ቻሌንጆች አሁን ከቤተሰብ ተለይተህ እዚህ ስታሳልፍ ከባድ ነው ባይዘው እና ያን ብትነግረን በዛ ውስጥ ያሳለፍከውን እንዳልን እንግዲህ እዛ ያሳለፍከውን ህይወት የተወሰነ ነካክተዋል። ብዙ ቻሌንጆች ቢኖር በጣም አሁን ብዙ ሰው ስትጠይቂ ሁላችንም እንደማንኛውም ኢትዮጵያዊ በከባድ ህይወት ውስጥ ነው ያለፍነው። ብዙ ሊያስተምሩ የሚችሉ ብቻን ደግሞ ህይወትን ስትጋፈጠው ወደ ትምህርቱ ስትመጣ እንዴት ነበረ? አሁን ሜዲሲን ደግሞ ጥለውጣ ይላል እያሉ ብዙ ሰዎች ያወራሉ እና እንዴት ነበር አንተ ያሳለፍከውስ? በጣም ጥሩ ጥያቄ ነው። እውነት ለመናገር ልክ ግቢ ስመጣ የሆነ ኦቨርዌልም አላደረገኝም። አዲስ አበባ ከተማ የሆነ የመፍራት አይነት ነገር አልነበረብኝም። ኤክሳይትመንቱ ስላለ ነው የሆነ እንዴት ነው የሆነ ነገር ብዙም ኤክሳይትድ አልሆነም ፐርሰናሊ። ላይክ የሆነ ብዙ ጊዜ ትኩረት የማደርገው ይሄ ማይንዴ ፓሽኔት የሚሆንበት የሆነ ነገር አለ። ሞሮፍ ትንሽ ኤክሳይትድ ሆንኩት ሜዲካል ፊልዱን ማጥናት ስላለብኝና ያለው ትምህርት እንዴት ምን ያለ ኢንተረስቲንግ እንደሆነ እነሱ ነገሮች በማየት ነበረ። ከዛ በኋላ ግን ልክ ግቢ ስገባ ምንድነው የተፈጠረው? ብዙ ከኔ ጋር የገቡ 1-2 ልጆች ነበሩ መሰለኝ ሌላ ፊልድ የሚያጠኑ ማለት ነው እና ብዙ ማቆሰው አልነበረም። እኔ ደግሞ ቸርች ውስጥ በጣም ብዙ ሰው ያቀኛል። በጣም ኢንቮልቭ ነኝ። አይ ቲንክ መባሰብስብ ያለው
ቃል አገልግያለሁ፣ ፕሮግራም መርቻለሁ፣ ኪቦርድ ተጫውቻለሁ። በዚህ ሲል ማለት ነው ዶክተር ትዝ ይላል ፕሮግራም እየመራ አዳር ተንበርክከ የተኛው ጊዜ እሱ ነገር ሁላችንም ጋር ነው አይደለም እሱ እኮ የአገልጋዮች ፕሮግራም እየመራ ነው ጸሎት አሁን ሁሉ ውስጥም ተሳትፌያለሁ ሲል እየመራ ተንበርክኳል እግዚአብሔር አመስግነዋልና ሁላችንም ተንበርክከን ርዕስ ቢቀይር ቢጠበቅ ቢቀይር ከዛ ሄዶ ተከስክሱ አረ ርዕስ ቀይር እኔ ምሳሌ እኔ ራሴ ገጠመኝ ብዙ ነገር ተሳትፏል ነው የኔ ነኩኝ የጸለይኩኝ እንትን ብያ ተኝቻለሁ ደክሞኛል ፌሎ ላይ ነው ምናምን ነገር ነው ነኩኝ ለካስ እነሱ ጸሎቱንም ጨርሰው ዲስከስ እያደረጉ ነው ተኛው ከዚህ ሲቀሰቅሱኝ በኢየሱስ ስም አሜን ብዬ ተነሳሁኝ ማለት ነው እና ተኝቼ ነበረ እንደተኛው ላለማስፎገርና ይገጥማል አይዞህ እኛ ጋር አንዱ እየተቃወመ ተነስቷል በሚተኛ ሰዓት ላይ እየተቃወምን እየጸለይን ነበረ ከዛ ተኝቶ ነበረ ስንቀሰቀሰው እየተቃወመ ተነሳ ይገጥማል እንደዛ አይነት በጣም ይገጥማል ወደ ጨዋታችን አቋርጬ ወደ ቁም ነገሩ ከዛ ብቻ እንደዚህ አይነት ብዙ አገልግሎቶች ውስጥ ገብቼ ነበርና ልክ እዚህ ስመጣ ምንም የማደርገው ነገር የለም በጣም የሆነ ቦርድ ሆንኩኝ እንዴ ነው የሆነ ምንም ባለመስራት የሚመጣ መደበር አይነት ነገር ማለት ነውና ክላስም ደግሞ ቶሎ አልጀምራለን ክላስ ቢጀምር የሆነ ነገር አደርጋለሁ አሁን ክላስም ቶሎ አልጀመረም እኔም ደግሞ ብዙ ቸርች ውስጥ ኢንቮልቭ እያደረኩ አይደለም ምክንያቱም ፌሎ አልጀመረም ገና ላይ ከርስ በርስ እንትን እየተባለ ነው ያ ሰዓት በጣም የሚያስጠላኝ ድብርት ጊዜ ነበር እውነት ለመናገር የት ነበር የተማርከው 6 ኪሎ ነበር ቀጥታ ስንገባ የገባ ነው ማለት ነው እና እዛ 6 ኪሎ በጣም የሆነ የድብርት ስሜት ነበረው በጣም ማቀው የሆነ ልጅ ነበረ እሱ አንዳንድ ጊዜ ይዞኝ ይወጣል ሲኒየር ነበረ ላይክ አይ ቲንክ የመጨረሻ ዓመት ተማሪ ነበር ኢንጂነሪንግ የሚማረው 6 ኪሎ እሱን ሳገኘው አንዳንዴ ረሳዋለሁ ግን ከዛ ስመለስ በጣም ይደበረኝ ነበረ ከዛ በኋላ ግን ልክ ፌሎ 6 ኪሎ ስቀላቀል ፌሎ ልጆች በጣም ደስ ይሉ ነበረ ከሰው ጋር መግባባት ጀመርኩኝ እና የዛን ሰዓት ላይ እንትኑ መሰለኝ ይሄ ፕሬሸሩ ነው መሰለኝ I made a lot of friends ብዙ ጓደኞች ተዋወቅኩኝ አይነት እና ከዛ በቃ ነገሮች ጥሩ ይሆኑ መጡ ግን እዚህ መጥቼ ሪአጀስት ለማድረግ I think ፌሎ በጣም ብዙ ጠቅሞኛል ብዬ አስባለሁ የተማሪዎች ፌሎሺፕ ከዛ ወደ ጥቁር አንበሳ ስንመጣም ደግሞ ጥቁር አንበሳም በቃ ደስ የሚል ፌሎሺፕ ነበረ ሞር እንደም መቀራረብ ነበረው ስሞል ግሩፕ የሚባል አለ እንደዚህ አንድ ላይ ሆነው በተለይ ደግሞ ጴንጤ ተማሪዎች ከክፍለ ሀገር ሲመጡ ወደ ፌሎሺፕ ፌሎ ላይ በጣም ስትሪክትሊ ኤግዛክትሊ ዩሲ እንዳለው ፌሎ ሊደር ናት እኔ ብቻ ነኝ እግዚአብሔር ረድቶኝ ፌሎ ላይ ሳላገለግል እግዚአብሔር ረድቶኝ አለ አይራ ጫወታ ያክል እየተቀለደ ምንድነው ከግቢ ከክፍለ ሀገርም ይሁን ብትመጡ ሰዎች አዲስ አበባ ውስጥ ያላችሁ ፌሎ ላይ ተሳተፉ ፌሎ የሚሰሩበት ቦታ ነው የምትታደስበት ቦታ ነው የምትጽናናበት ቦታ ነው የማትጠፋበት ቦታ ነው አይደለ እና ፕሊዝ ፌሎ ላይ ኢንቮልቭ አድርጉ አገልግሉ ህብረት እኔም ተሳትፌያለሁ በዚህ ዳዲና ማሚ አልሆንኩም እንጂ ፌሎ ላይ ተሳትፌያለሁ ዳዲ ነበረኝ ማሚም ነበረኝ ተሳትፌያለሁ ነው ፌሎ በጣም የሚገርም ቦታ ነው በጣም ብዙ ጊዜ ምንድነው ፌሎን እንደዚህ ሲባል ፌሎ እንደዚህ ጥሩ አይደለም እኮ ያለው ነገር ምናም ብለው ሰዎች እንትን ይላሉ we could say the same thing ተመሳሳይ ነገር ስለ ቸርችም ልንል እንችላለን የሆነ ንጹህ የሆነች ቤተክርስቲያን የለችም ንጹህ የሆነ ፌሎሺፕ የለም ሁሉ ነገር ፐርፌክት የሆነበት ግን ከዝም ብለህ ወጥተህ ከማያምኑ ሰዎች ጋር ከምትውል ቢያንስ በጻፍ ቅዱስ ማቴዎስን ከፍቶ ከሚያወራ ልጅ ጋር ብትውል ይሻላል ምንም ቢሆን ቢያንስ ብትደክሙም የሆነ ነገር ውስጥም ብትሆኑም አብረ ምትተናነጽበት እርስ በርስ ምትነጋገርበት ቦታ ነው የሚሆነው ብዙ ጊዜ ምንድነው እየተፈጠረ ያለው የቤተ እምነት ውስጥ ያሉ ሰዎች እውነተኛ ስላልሆኑ በቃ ቤተ እምነቱን ሙሉ ለሙሉ ትተነው እንግባ ወደ ቤታችን የሚል አስተሳሰብ ነው ያለው እሱ ደግሞ የትም አያደርሰንም ምክንያቱም የቆሮንቶስን ቤተክርስቲያን አይታችሁት ከሆነ መጽሐፍ ቅዱስ ላይ በቆሮንቶስ ላይ የእግዚአብሔር ቤተክርስቲያን ብሎ ደብዳቤ ጀምሮ ጳውሎስ ከዛ በኋላ የሚያወራው ነገር የምር ቸርች ነው ምናምን የሚያስተኛቸው አይነት ነገሮች ያነባል ያባቱ ሚስት ያገባ ምናምን ያባቱ ሚስት ያገባ አይነት ሰውዬ ቸርች ውስጥ ታገኙታላችሁ እና ቸርች በቃ ተበላሽታለች ብለን አንቀረን ተርተን ከዛ በኋላ አይጠቅም ብለን ምንጥለው አይነት ነገር አይደለም በዛ ውስጥም እግዚአብሔር አለ በዛ ውስጥም እግዚአብሔር መስራት ይፈልጋል መቀየር ይፈልጋል ቸርችን ከመተቸታችን በፊት የራሳችንን ህይወት ራሱ እንመልከት እንጂ እኛ ፐርፌክት ነን ወይ ላይክ ራሳችንን እንደ ሶስተኛው ግን ብናየው ይሄ ሰው የምንለው እኮ ነው አንዳንድ ጊዜ በራሳችን እንትን ምንለው
እና ለዚህ ለምንድን ነው ተመሳሳይ ነገር ኤክስፔክት የምናደርገው? ከውጭ አይተን ፐርፌክሽን ለምን እንጠብቃለን? መስተካከል ካለበት ለምን እኛም ገብተን የሚቀይረው ሰውዬ ለምን አንሆንም? ኔጌቲቭ ነገር በዝቶ ከሆነ ፖዚቲቭ ሀሳብ ካለ ለምን ገብተን አንቀይርም? እንጂ ወይ የራሳችን ቸርች ልንፈጥር አንችል፣ እዛው ነው ሊኖር የሚችለው። የሆነ የራሳችን ፌሎሺፕ ልንሰራ አንችል፣ እዛው ያለውን ፌሎሺፕ ነው እንጂ ልናስተካከል የምንችለው። በጣም እኮ ብዙ ሰው እኮ ችግር ውስጥ ነው። ሁሌም ማስበው እኔ የሆነን ነገር እኛ መቀየር ካልቻልን እግዚአብሔር ከየት አመጥቶ ሰው ይቀይራል? አሁን ብዙ ጊዜ እንናገራለን፣ የሆኑ ስህተቶችን ስናይ እናነሳለን። ገባ? እግዚአብሔር በእኛ ካልሰራ ለማን ነው የምንናገረው ስህተት? ገባ? እንትና እንደዚህ ማድረግ አልቻለም ብለን ማን ይስራው? እኔ መስራት መቻል አለብኝ አይደለ? ያን ነገር ማምጣት መቻል አለብኝ። አሁን ብዙ ኔጌቲቭ እንዳልከው ስለ ፊሎ ኔጌቲቭ ነገር ይወራል፣ ስለ ቸርች ሰው ብረት እንዳያደርግ በዚህ ዘመን በጣም ብዙ ኔጌቲቭ ነገሮች ይወራል። ከዛ በላይ ግን እኔ ለምን የዛ የለውጡ አካል ለምን እኔ አልሆንም? እግዚአብሔር በእኔ ለምን አይሰራም? ለምን ሌላ ሰው እንጠብቃለን? ያ በጣም የሚገርም ፖይንት ነው። ኢንቴንሽናችንም ዋና ነገር ነው ብዬ አስባለሁ። ፌሎ ላይ ብዙ ሰው ፌሎ ላይ የሚቆየው ቸርችም ላይ የሚቆየው የሚያገለግለው ሰዎችን እያየ ሳይሆን ክርስቶስን እያየ ስለሆነ ነው። ክርስቶስን እያየን የምናገለግል ከሆነ ዮሲኒን ተናገረኝ ብዬ ከቸርች አልቀርም፣ ፓስተር ተናገረኝ ብዬ አልቀርም። እና ኢንቴንሽናችን ምንድን ነው? በተለይ ደግሞ ከክፍለ ሀገር ሲመጡ ዘመድ የሌላቸው ልጆች ምናምን በጣም ፌሎ ላይ ነው ቶሎ ብሌንድ የሚያደርጉት። ለምን? ጄኒውን የሆነ ፍቅር አለ ፌሎ ላይ፣ በጣም ጄኒውን የሆነ ፍቅር አለ። ወንድሜ ስለ ወንድሜ የሆነ ህልኝ ነው ባይዘው እህቴ፣ ምንም እኮ ማያገናኘን ግን ያገናኘን አንድ የኢየሱስ ደም ስላለ እሱ ደግሞ ከዝምድናም በላይ ነው። ቦንዳችንን ያጠነክረዋልና ይህን ሁሉ ነገር እያለን ያለነው ፌሎ ላይ በጣም አቴንድ እንድታደርጉ እያበረታታናቸው ነው እና ክርስቶስንም እያዩ እንዲያገለግሉ እንዲሰነብቱ እንጂ መሰናከልማ ቢሆን ድሮ ነበር የምንሰናከለው ሰው አይተን ቢሆን። ነገር ግን በክርስቶስ ቤት የቆየ ነው እሱን እያየን ያገለግሉ። ፌሎ ባይኖር ዶክተር እንግዲህ አዲስ አበባ ውስጥ በጭንቀትና በስትረስ ብዙ ቪዲዮዎችን አስተላልፈልን። በትክክል እውነት ለመናገር ማለት ነው ፌሎሺፕ ውስጥ ብዙም ያልተሳተፉ እና በቃ በራሳቸው ብቻ የሆኑ የክርስቲያን ልጆች አሉ። ግን ቁጭ ብለን አሁን ፊሎሶፊካሊ ወይም ደግሞ ያላቸው እሳቤ የዓለምን የሚረዱበት መንገድ በጣም ተቃራኒ ነው። አንዳንዶቻቸው ጌታን እስከ መተው ማለት ድረስ የደረሱ ሰዎች አሉ። እግዚአብሔር የምር አለ እስከ ማለት ድረስ ማለት። ምክንያቱም ደግሞ ሜዲካል ስኩል ደግሞ በጣም ከልብ የሚያጠፋው ነገር ቢኖር ወደ እግዚአብሔር ከቀረብክ በደንብ የሚያቀርበ ቦታ ነው። ከእግዚአብሔር ደግሞ ከራክ እግዚአብሔር ራሱ የለም እንድትል የሚያደርግ ቦታ ነው። በጣም በጣም የሆነ ወይ እዚህ ወይ እዛ ነው እንጂ የምትሆነው መሀል ቤት ልትሆን አትችልም። ብዙ በቃ ኮንዘርቫቲቭ የምትላቸው ይሄ ወግ አጥባቂ ናቸው የምትላቸው የየትኛውም የቤተ እምነት ሰዎች ልክ ሕክምና ትምህርት ቤት ተምረው ሲወጡ በእምነታቸው ጠንካራ ከሆኑ በዛው ጠንክሮበት ይቀጥላሉ። ግን እንደዚህ ችላባይ አይነት ሰው ከሆኑ በጣም በቃ በጣም ሊበራል የሆኑና ከእግዚአብሔር ራሱ መኖሩን እንደዚህ አጠያቂ አይነት ሁኔታ ሆኖባቸው በክርስቶስ ማመንን ተውት እግዚአብሔር የሚባል ነገር አለ ወይ የሚል ጥያቄ ውስጥ ገብቶ ነው የሚወጡት ማለት ነው። ለዚህ በጣም ኢምፖርታንት በጣም ወሳኝ ነገር ነው ይሄ የእግዚአብሔር ቤት ውስጥ ወይም ደግሞ ወደ ፌሎ መጠጋት የሚለው ነገር ማለት ነው። ጥቁር አንበሳ ያሳለፍከውን ህይወት እንዴት ትገልጸዋለህ ዶክተር? ወደ ሜዲካሉ ዓለም ስንመጣ ለሚማሩ አሁን ሜዲሲን ለመማር ያሰቡ ሰዎችም ካሉ ምንድን የምትመክራቸው? አሁን ቅድም እንዳልኩ ስለ ሜዲሲን ሲወራ ማንሳት የማይፈልጉ አሉ። ባይዘው በጣም ከባድ ሀስድ የሞላበት ባትማሩ የሚሉ እኔ በምን አላምንም መሰላችሁ? የሆነ ነገር እኔን በጣም ስለከበደኝ እና አስጨናቂ ስለሆነ ሰውም እንደዛ ይጨነቃል ብዬ አስቤ ጥሩ ያልሆነ ምክር ላለመምከር አልፈልግም። ለምሳሌ አንድ ትዳሩ የተበላሸበት ሰው ስለ ትዳር ብትጠይቁት አረ በጣም እንዳታገባ ትዳር ጥሩ አይደለም ብሎ ነው የሚመክረው። ይሄ የትራውማ ሪስፖንስ ነው ወይም ደግሞ ለዛ ለገጠመው ከባድ ነገር መልስ እየሰጠ ነው እንጂ ላንተ ጥያቄ መልስ እየሰጠ አይደለም። እና ካለፍንበት ደስ የማይል ጠባሳ ተነስተን ለሰዎች ምክር መለገስ አግባብ ነው ብዬ አላስብም። ከባድ የሆነ ነገር ውስጥ ልናልፍ እንችላለን። ግን ያ ነገር በትክክል ኦብጀክቲቭሊ ማለት ፍትሃዊ በሆነ መንገድ ያንን ሲቹዌሽን ወይም ደግሞ ያንን ሁኔታ አይተ ነው የሆነ ሚዛናዊ የሆነ መልስና ሚዛናዊ የሆነ መልእክት ነው ማስተላለፍ ያለብን ለማንም ሰው ብዬ ማስበው። እንደ ወደ ጥያቄ ከተመለስኩኝ ሕክምና ትምህርት ቤት እንዴት ነበረ ካልከኝ ብዙ ነገር የተማርኩበት ነው ለኔ። ሁሉም ሰው እንደዛ ይላል ብዬ ላስብ እችላለሁ። አንዳንድ ነገሮች የተፈጠሩት ነገሮች ሳይሆን የተፈጠሩት ነገሮች የተረዳንበት መንገድ ነው ብዬ ማስበው።
ሰዎች ተመሳሳይ ነገር ውስጥ አልፈው ያንን ነገር የተረዱበት መንገድ የሚኖሩትን ህይወት ይወስንባቸዋል። አንዱ እንደዚህ የሆንኩበት ቦታ ነው፣ ሌላኛው የተማርኩበት ቦታ ነው ብሎ ሊል ይችላል ማለት ነው። እብዛም ነው መጽሐፍ ቅዱስ ብዙ ጊዜ ስታዩ መከራ የበዛባቸውን ሰዎች በኋላ ላነሳው እፈልጋለሁ። አሳፍን አይታችሁት ከሆነ መጀመሪያ ላይ መዝሙር 73 ላይ ተዚህ ይላል እንደዚህ ለእስራኤል እግዚአብሔር ልባቸው ለቀና እንዴት ቸር ነው፣ እኔ ግን አረማመዴ ልወድቅ ልሰናከል ትንሽ ቀረኝ፣ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ብሎ ይናገራል። ከዛ በኋላ ወደ ታች ይወርድና አቤቱ በድጥ ስፍራ አስቀመጥካቸው እንዴት ለጥፋት ሆኖ እያለ ይናገራል። ይሄን የሚለው ማለት ነው ወደ መቅደስ እስከገባ ከዛም በኋላ መጨረሻቸውን እስካስተውል ድረስ ነበረ በአንተ ያማረርኩብህ፣ እንዲሁ በከንቱ ራሴን አጸደቅኩኝ ብሎ ይናገራል። እንዲሁ በከንቱ አንተ ፊት ለፊት እንደዚህ ሆንኩኝ። ለካ መጨረሻቸውን ገብቼ አንተን ሳይ ለካ መጨረሻቸው ደስ አይልም። ለካ ሊታረዱ የሚነዱ የሚደልቡ ሰንጋዎች ነበሩ። እነሱ ሊሞቱ እየተጠሩ ነበሩ። እኔ እንዲሁ ዝም ብዬ ራሴ መከራ በዛብኝ ብዬ አማረርኩ ባንተ፣ አቤቱ አንተ ድል ፈንታኝ ነህ ብሎ ይጨርሳል መዝሙር 73 ሙሉ ስታዩት። ይሄ ሰውዬ ህይወቱ ሳይቀየር ነገር ግን ወደ እግዚአብሔር ቤት ሲገባ ምንድን ነው የተቀየረው? ፐርስፔክቲቭ ሲቀየር የተለያየ ንግግሮችን ተናገረ። መጀመሪያ እንደዛ ያማረረ ሰው፣ በእግዚአብሔር ተስፋ የቆረጠ ሰው ታች መጨረሻ ላይ መዝሙሩ መጨረሻ ላይ እግዚአብሔርን እያመሰገነ አቤቱ አንተ ግን እድል ፈንታኝ ነህ ብሎ ይጨርሳል። በጣም ነው ደስ የሚል። አቤቱ በፊት እንደ እንስሳ ሆንኩኝ፣ የነገን ማሰብ አቃተኝ። ለካ አንተ እንደ እንስሳ እያሰብኩ ነበር፣ አንተ እንደምትፈልገኝ እያሰብኩ አልነበረም ብሎ ራሱን ሲወቅስ ታገኘዋለህ አሳፍ እዛ ቦታ ላይ። ማለት ምን ለማለት ነው ይህንን ሀሳብ ያነሳሁት? ፐርስፔክቲቭ በጣም ኢምፖርታንት ነገር ነው። ነገሮች የምናይበት እይታችን ደግሞ በመጽሐፍ ቅዱስ ወይም ደግሞ እንደ እግዚአብሔር መንፈስ ወይም በእግዚአብሔር ቃል የተቃኘ ሊሆን ይገባል። ከባድ ሁኔታ ውስጥ ስላለፍን ደዝሚን ያንን የከባድ ሁኔታ እየዘምር ነው እግዚአብሔር በዛ ውስጥ ያስተማረንን ነገር መርሳት የለብንም፣ ወይ ያንን ነገር የምናይበት ነገር በጨለማ ማየት የለብንም ብዬ አስባለሁ። አይታችሁ እንደሆነ ዕንባቆምም እኮ ጥያቄውን ይዞ ገብቶ እግዚአብሔርን ሲያይ እኮ ነው ሀሳቡን የቀየረው እንጂ ያለበት ሁኔታ አይደለም የተቀየረው፣ እግዚአብሔርን ሲያይ ነው። ብዙ ነገሮቻችን እግዚአብሔር ሲመጣ ሁኔታን አይደለም የሚቀይረው፣ እይታን ነው የሚቀይረው። እና ያንን ነገር በጣም ኢምፖርታንት ነው፣ ትልቅ ትምህርት ነው ብዬ አስባለሁ። ለዚህ ሜዲካል ስኩል ውስጥ በነበርኩበት ጊዜ እኔ መማረው ነገር ምንድነው ዲፊካልት ነበረው ወይ? አዎ እንደ አይ ዶንት ቲንክ የሆነ ኢዚ ታይፕ ኦፍ ትምህርት ቤት ነው ብዬ አላስብም። ለምሳሌ ከምን አንጻር ነው እንደዛ ምላችሁ? ዲማንዲንግ ነው። በደንብ ካላጠናችሁ 2 ሳምንት ካላጠና ውጤቱን ታየዋለህ። 3 ሳምንት ካላጠና ውጤቱን ታየዋለህ። ሌላ ትምህርት ቤቶች እኔ ሜዲሲን በመማር ሰዓት ላይ ቢዝነስ አድሚኒስትሬሽን ተመረኝ ነበር። ቢዝነስ አድሚኒስትሬሽን ኦንላይን በመማርበት ሰዓት ላይ ይሄን ያህል እንደ ሜዲሲን ዲማንዲንግ እንዳልነበረ አውቀዋለሁ። ማለት ላይክ 2 ሳምንት ሳላጠና ቆይቼ የፈተና ዊክ ላይ መጨረሻ ሳምንት ላይ አንብቤ ተፈትኜ መጨረስበት ጊዜ አለ። ያ ግን ዋጋ ያስከፍላል። ሜዲሲን የሆነ ብዙ ነው በአንድ ጊዜ እንድታነብ የሚጠበቀውና ወይ በኋላ ምናምን ብላ አስቀምጠው የምትሆነ ነገር ኃላፊነቱም ደግሞ ከባድ ነው የሰው ህይወት ላይ ስለሆነ yes እና ደግሞ ትምህርት ቤቱም የሆነ እንደ ቀልድ የምታልፍበት አለ። 70% ኦራል ኤግዛም ነው፣ ትፋጠጣለህ ከአስተማሪ ጋር። የቃል ፈተና ነው። የቃል ፈተና የሆነ ጊዜ ያለ አንዳንድ ሰዎች የሚገጥማቸው፣ እኛ ኮንሲኩዌቲቭሊ ኦልሞስት 70%ን በቃል ፈተና ነው የምንፈተነው። የሆነ ታካሚ ይመጣል፣ ታይዋለህ፣ ተጠይቃቸዋለህ ታካሚዎች እዛ ያሉትን ሂስትሪያቸውን እያንዳንዱን ነገር፣ ከዛ በኋላ ትፈተናለህ። እና እነሱ ነገሮች ናቸው። የሆነ አሁን እዛ ሜዲሲን ስኩል ላይ ሰነፍ ተማሪ ገጥማ የማይመርፌ ወቅት ሆነ ብዙ ጊዜ እንደዛ አይነት ነገር የመከሰት እድሉ በጣም ዜሮ ነው። ለምን መሰለ? ኢቭን ኢንተርንሺፕ በምንሰራበት እንኳን ሰዓት ላይ ማለት ነው ታካሚዎች በመጀመሪያነት የኛ ኃላፊነት አይደሉም። እኛ የሆኑ ነገሮች እንደዚህ እናደርግና ለሬዚደንቶች አሉ ለነሱ እንሰጣለን። ሬዚደንቶቹ ራሱ አንዳንዶቻቸው በተለይ የመጀመሪያ ዓመት የሁለተኛ ዓመቶቹ በራሳቸው መወሰን ካቃታቸው እስከ መጨረሻ ሲኒየር ስፔሻሊስቶች ድረስ ይደርሳል። አንድ ሕክምና ትምህርት ቤት ውስጥ የተማርኩት ትልቅ ነገር ትዝ ይለኛል። 12ኛ ክፍል እያለሁ ባዮሎጂ በጣም ወድ ነበር። እንግዲህ ከዛ 2 ጥያቄ ነው እንደዚህ ነው የተሳሳትኩት። በቃ ባዮሎጂን የጨረስኩት ነበር ይመስለኝ። ማለት ምንም ብትጠይቀኝ የተሳሳትኩትን ጥያቄ ራሱ ያወቅኩት እንደወጣው ነው ሺቱን አይቼው ማለት ነው። እንዴት ነው የተሳሳትኩት ብዬ እና አይቶት በጣም መማቅ ነገር ነበር ይመስለኝ። የተማርኩት አንድ ነገር ቢኖር እኔ ስለማታውቀው ነገር አለ ማውራትን
ማለት ትልቅ ትምህርት የወሰድኩበት ማለት እንደው የአብዲ በመሰለኝ ሞቶ ነው የሚሆነው ማለት ላይክ የሆነ ስለማታውቀው ነገር እርግጠኛ ስላልሆንኩ ነገር የማታደርግበት ቦታ ነው ማድረቂያ ወቅቱ እንደ ፐርሰን ራሱ እኔ ትልቅ ነገር ተምሬበታለሁ ሜዲካል ስኩል የቀረልኝ ነገር ችግሩ አሁን ባለንበት ጊዜ እንኳን በጣም ብዙ ሰዎች በዶክተር ህክምና ስተት ይሞታሉ አሁን እኔ እዚህ እንኳን ኢትዮጵያ ላይ የምናውቃቸው ሶሻል ሚዲያ ላይ የወጡ የሌላን ሰው የህክምና ወረቀት ተቀያይሮ እግራቸው የተቆረጠ እጃቸውን ያጡ በህክምና ስተት የሞቱ በጣም ብዙ ሰዎች አሉ ከምንድን ነው እነዚህ የሚመጡት እነዚህ ኖርማሊ ሜዲካል ኢቲክስ የሚባል አለ በህክምና የራሱ ኢቲክስ አለው ውጭ ሀገርም በጣም ከባድ የሆነ ቬሪፊኬሽን እንትን እየተጠቀሙ እንደዚህ አይነት ስህተቶች ይፈጠሩበት አለ ልጅ የሚቀየርበት ጊዜ አለ እንደዚህ አይነት ነገሮች ይፈጠራሉ ወርስት ናይትሜር በጣም ከባድ ነገሮች ናቸው የራስ ልጅ ተቀይሮበት እንደዚህ አይነት ነገር የመፈጠር ቻንሳቸው 0 ነው ልትል አትችልም የሆነ ፐርሰንት አለ ስታቲስቲክሱን አላውቀውም እንጂ አለ ልጅ ሲያድግ አንተ ነው አይመስልም ፈረንጅ ልጅ ሰጥተው አይመስልም እና ጦርነት እኛ ጥቁርነ ፈረንጅ ልጅ ሲሰጡ ከረኒ ሲያድግ አንተን ይመስላል ይላል እና እንደዚህ አይነት ነገሮች በርግጥ ስለሚሰሙ ነው ለምሳሌ በጣም የተለየ ታሪክ ሆኖ ስለሚወራ እንጂ ሁሌ የሚከሰት ታሪክ ሆኖ አይደለም የሆነ ጊዜ የሆነች ነገር ለየት ካለ ያን ነገር ነው የምታስተውለው አይደለ ለምሳሌ የተመሳሳይ ከለር ለብሰን ሁላችንም ከተቀመጠን አንዱ የተለየ ከለበሰ እሱ ላይ ነው ትኩረት የሚሆነው ከዛ አንፃር እንጂ በጣም በየጊዜው የሚፈጠር አይነት በየቀኑ የሚፈጠር አይነት ስህተት አለ ብዬ አላስብም ግን ስህተቶች ይፈጠራሉ ወይ ኦፍ ኮርስ ይፈጠራሉ አንዳንድ ነገሮችም አንዳንድ ስህተቶች ሁሉን ነገር ማወቅ ባለመቻላችን ምክንያት የሚመጡ ስህተቶች ናቸው እያንዳንዱ ነገር ልንረዳ አንችልም እኔ ህክምና ትምህርት ቤት ስገባ የተረዳውን ነገር ቢኖር ምንድነው ምን ያህል እንደማላቅ ነው የተረዳሁት እኔ ማውቀው አለማወቂም ነው yes የሚለው አባባል ዝም ብሎ አባባል እንዳልሆነ የእውነቴን ነው የምላችሁ ይሄ ባዮሎጂ በጣም ከመቶ ምናምን 90 ምናምን ሳመጣ ባዮሎጂን የጨረስኩ መሰለኝ ከባዮሎጂ ሜዲሲን ከሜዲሲንም ከባዮሎጂ ሂዩማን ባዮሎጂ ከሂዩማን ባዮሎጂ ሜዲሲን ከሜዲሲንም ለይተን ጠቅላላ ህክምና ብቻውን ስንማረው ከዛ ውስጥ ሰው ለይቶ በውስጥ ደዌ ከውስጥ ደዌ የሆነ ኢንዶክሪን ሆኖ ወይ ዳያቤቶሎጂስት ይሆናል አንድ በሽታ ላይ ሰብ ስፔሻላይዝ ሊያደርግ ይችላል ሰው እና ያንንም አድርጎ ስቲል እንዳልተረዳ አስቦ እንትናን እኮ ኮንሰልት አድርጉት እንትናን ደግሞ እስኪ ሀሳቡን ይስጥበት ብሎ ሀምብል የምትሆንበት ቦታ ነው ትዝ ይለኛል አንድ አስተማሪያችን ሰርጀሪ የሚባል ሮቴሽን አለ የህክምና እና በዛ እየተማርን እሱ የሚመለከተው ሰብጀክት አይደለም እሱ የካርዲዮቶራሲክ ሰርጅን ሐኪም ነው እንደ ድንገት ሄፓቶቢሊያሪ ቶፒክ አመጣንና ይሄ ማለት ነው ይሄ የጉበት አካባቢ ሰርጀሪ ማለት ነው እሳን ነው ምንድነው እሺ አሁን አማርኛው ነገር ካርዲዮስ ከልብ ጋር ያሰብኩትና አለፍኩ ፓቶፒላሪ ነው ወይ ሄፓቶቢሊያሪ ማለት እንደዚህ ከጉበትና ከዛ ጋር የተያያዙ መማር ጥሩ ነው ተማሩ ሸምድደ ነው አላያችሁ እሺ እና አሁን ሰርጅን አለ እንደዛ ብቻ ሰርጅን ሆነ ከጨረስክ በኋላ ለይተ ደግሞ ካርዲዮቶራሲክ የሚባለው የልብ የሳምባ ሰርጅኖች ናቸው ሄፓቶቢሊያሪ የሚባሉት ደግሞ የጉበት እና ደግሞ የአሞት ጉበት ሳምባ እና እንዴ አወሳሰባችሁብኝ በጣም እንዴ እና እንደዚህ አይነት ሰርጅን ነበረ ግን አሁን አንተን ብንሰጠው ቶፒኩን ስንማር ምን እናደርጋለን መሰላችሁ አንድ ታካሚ እንመርጣለን የሱን ሂስትሪ እንጽፋለን እያንዳንዱን ታሪኩን እንዴት እንደመጣ ምናምን ከዛ በኋላ ለሐኪም እናቀርባለን ሐኪሙ ሲኒየሩ ማለት ነው እሱን አይቶት ከዛ በኋላ ስለዚህ ታካሚ ያልጠይቃችሁት ነገር የተማራችሁት ነገር ብሎ እያንዳንዱ ነገር ታካሚውንም ሄደን አብረን እዛው ራውንድ እያደረግን ጠይቀን እንማራለን ፕራክቲካል ነው እያንዳንዱ ነገር ማለት ነው የሆነ ነገር አገኘውበት ካል የምር አለ ወይ አዳምጦት ከኛ ጋር ያስተምረናል ያልሰማነው አዲስ ነገር ካለ ይሄ እንደዚህ አይነት ድምጽ የምትሰሙት ይሄ እንደዚህ ነው ብሎ ያስተምረናል እና አንድ ቀን ብቻ የጉበትና ከዛ ጋር የተያያዙ ቶፒክ አምጥተን ለልብ ሰርጅኑ አመጣንለት ማለት ነው ይሄን ማን ማስተማር የለብኝም ለሱ ስጡት ብሎ ስሙን ጠርቶ ለሄፓቶቢሊያሪ ሰርጅኑ ለሱ ስጡት ይሄን ቶፒክ ብሎ አለ ለኔ ትልቅ ትምህርት ነበር እንኳን ያን ቶፒክ ማለት ነው እንኳን እሱ
እኔ ማስተማር ምችል ይመስለኝ ነበረ። በጣም ቀላል ቶፒክ ስለነበረ ማለት በጣም ኮመን ቶፒክ ነው እና እንኳን እሱ አይደለም ደግሞ ከሱ ካለፈ ደግሞ ሬዚደንቶች አሉ ስፔሻሊቲ ለመማር የሚወጡ አለ እነሱ ደግሞ በደንብ አድርጎ ሊያስረዱን ይችላሉ። ግን ምን አለ ይሄንን ከኔ በላይ ያኛው አስተማሪ በደንብ የተሻለ ሊያስተምራቸው ይችላል ለእኔ ደግሞ ይሄን ቶፒክ አምጡልኝ ሲል ስንት ነገር ነው ላይክ የደፈርኩት ብዬ ራሴን በደንብ አየሁኝ። የሆነ ቶፒክ ሲሰጠኝ በቃ ይሄንማ ችሏለሁ አይነት ነገር ለካ የሆነ ነገር አላቀም ብሎ ማለት ይሄ ነገር በደንብ የተሻለ ነገር ደግሞ እሱ ሊናገርበት ይችላል ማለት ትልቅነት ነው። ለዛ ነው ይሄ ብዙ የተማሩ ሰዎች አይታችሁ ከሆነ ብዙ ነገር ላይ ገብቶ ለማውራት ይፈራሉ። የሚፈሩት የምር ያለማወቃቸውን ጥልቀት የተወሰነ ስለተረዱ አለመማር እኮ ነው ጥሩ ደፋር ለመሆን ሁሉ ነገር ሊያሳስብ ያልተማረ ሰው ካረገው በኋላ ነው የሚገባው። መጀመሪያ አያውቀውም፣ ሙቀቱ የለውም። ገባ አሁን ኢትዮጵያ ላይ ዶክተር አብዛኛው ሰው ሆስፒታል ይፈራል ከኔ ጭምር። እኔ ከተወለድኩ እንግዲህ ምድር ላይ ይቅርታ አድርጉልኝ ያው ጺሚ ስላለኝ ነው እንጂ አንድ ፍሬ ልጅ ነው ገና ነው 26 ዓመቴ ነው እና 26 ዓመት ሙሉ ምርመራ አድርጌ አላውቅም። ሙሉ ምርመራ ያደረኩት ገና ባለው ነው ዶክተር እንግዲህ እና ይሄ ሁሉ ምንድነው የሚመጣብን እንትን አለ የሆነ ፍርሃት አለ። በቃ አቴንሽን ይፈጥሩባል። ለምን ህክምና ሲባል ጭንቀት ነው የሚረጩብህ። ለምን ይሄ ከህዝቡ አይደለም የመነጨው ከዶክተሩ። እዚህ ሆስፒታል ሄደኩ ኩላሊት ያማል ትባላል፣ እዛ ስትሄድ ደግሞ ጨጓራ በሽተኛ ነው ትባላለህ እና በጣም ብዙ ነገር አለ። ለምንድን ነው እንደዚህ አይነት ነገሮች በህክምናው ላይ የሚፈጠሩት? አሁን ስለ ህዝቡን እንዲመረመር ኢንከሬጅ ማድረግ ገባ መጥቶ እንዲታይ ደግሞ ለህክምና ያለው ነገር ጥሩ እንዲሆን ማድረግ ሲቻል ህዝቡ ለህክምና ያለው ነገር መጥፎ እንዲሆን እያደረገ ከዛስ አብዛኛው ሰው እያየን ነው። አሁን በቅርብ ጊዜ ባለፈውም ከአንተ ጋር ሳወራ ነበር ሄዶ ሲመረመር በጣም ከፍተኛ ስቴጅ ላይ ደረሰ ህመም ይገኝባቸዋል። ከዛን ይሞታሉ። ከዛ በኋላ መቋቋም አይችሉትም። ገባ በህክምና አብዛኛው ሰው እንደዚህ እያለቀ ነው ኢትዮጵያ ላይ እና አይመከርም ሰው ቶሎ እንዲመረመር ወደ ህክምናው መጥቶ እና ይሄ ነገር እንዴት ታየዋለህ አንተ? እነዚህ ነገሮች አሁን እኛ ሀገር የተላላፊና እንደገና ደግሞ የማይተላለፉ በሽታዎች አሉ። ተላላፊ በሽታዎች እንደዚህ በተለያዩ ዋሳች የሚተላለፉ በሽታዎች ናቸው። ሌሎቹ ደግሞ የማይተላለፉ ወይም ነን ኮሚኒኬብል የሚባሉ ደግሞ በሽታዎች አሉ እንደ ስኳር፣ ግፊት፣ የተለያዩ የልብ ህመሞች ማለት ነው፣ የኮሌስትሮል ከፍ ማለት እነዚህ የማይተላለፉ አይነት በሽታዎች ናቸው። እነዚህን ግን ምንድነው አድርገን ልናውቅ የምንችላቸው? ብዙ ጊዜ ምልክት የላቸውም። ምልክቶቻቸውን የሚያሳዩት በጣም ከቆየም በኋላ ነው። ለዚህ አመታዊ ምርመራ ሰዎች ቢያደርጉ ብዙ ነገሮች ይደረስባቸዋል። ነገር ግን ሰው ሆስፒታልን እንዲፈራ ያደረገው ነገር ምንድነው ብዬ ባስብ አሁን የመጀመሪያ የሚመጣልኝ ሄልዝ ኬር ሲስተማችን ወይም ደግሞ የጤና ሲስተማችን ራሱ በጣም የጎለበተ አይደለም። ብዙ ፓወር ይፈልጋል። በጣም ከፍተኛ የገንዘብ አቅም ይፈልጋል። ከፍተኛ ኢኮኖሚ እንትን ይፈልጋል። አንድ ቤት ውስጥ ያለች የሆነች መድኃኒት በጣም ብዙ ሚሊዮን ብር ሊሆን ይችላል። አንድ ሆስፒታል በቀን የሚጠቀመው የሆነ መድኃኒት ቁጥር በጣም ብዙ ሚሊዮን ብሮች ሊሆኑ ይችላሉ። እና ህክምና በጣም ውድ እንደሆነ የሚገባቸው አንድ ቀን 2 ቀን አንድ ሰው ለማስታመም ከሄዳችሁ ምን ያህል እንደሚያስወጣ እያንዳንዱ ምርመራ ካያችሁት በጣም ኤክስፔንሲቭ ነገር ነው ማለት ነው ህክምና። ለዚህ ሰው ህክምናውን አክቹአሊ ሄልዝ ኬር ሲስተሙን ለመንግስትም ከባድ የሆነ አይነት ነገር ነው። በጣም ጥሩ ኢንፍራስትራክቸር ለመስራትም አስቸጋሪ ሁኔታ ነው። አንድ ሀገር እንደውም አንድ አደገች የሚባልበት እንትን ምንድነው ይሄ የሄልዝ ኬር ኢንፍራስትራክቸሩ ምን ያህል የጎለበተ ነው የሚለው አንድ የሀገርን እድገት የሚያሳይ ነው። አንድ ምክንያት እሱ ነው። ሁለተኛ ደግሞ ህዝባችንም ብዙም ስለ ጤና ጥሩ ግንዛቤም ስለሌለው ነው። አንዳንድ ሰዎች የምር በየአመቱ ሄዶ የመመርመር አቅሙ ያላቸው የማያደርጉ ሰዎች አሉ። ከባድ ሆኖ አይደለም፣ ይሄን ያህል በጣም የማይችሉት አይነት ወጪ ሆኖባቸው አይደለም። ምክንያቱም በኋላ ላይ ከዛ በላይ የሆነ ነገር ቢፈጠርበት ጊዜ አለና ግንዛቤያችንም ችግር ይመስለኛል ህክምና ቦታ እንድንፈራ ያደረገን። አሁን እዚህ ቦታ ስኳር አለበት፣ እዛ ደግሞ ግፊት አለበት፣ እዚህ ደግሞ እንደዛ የሚባልበት ሁኔታዎች አሉ። ሰው እዛ ኩላሊት ኖሮት እዚህ ጋር ደግሞ ስኳሩ ሊኖርበት ይችላል። ምክንያቱም የተለያየ ምርመራ ተመርምሮ ማለት ነው። ስኳር የምታገኝበት ምርመራና ኩላሊት እንዳለበት የምታውቅበት ምርመራ የግድ ሁሌም አንድ አይደለም። በብሬስት ቴስት ለምሳሌ ጨጓራ እንዳለበት ልታውቅ ትችላለህ። በሽንት ምርመራው ደግሞ ስኳር እንዳለበት ጠርጥረ የደም ምርመራ አሰርተህ ደግሞ እንደገና ታያለህ። እና በተለያየ መንገዶች ነው ሰውን በሽታውን የምታውቅበት። ግን ሰው ሙሉ ምርመራ ቢያደርግና በሽታውን ቀድሞ ቢያውቀው የተሻለ ይሆናል። አንዳንድ ጊዜ ባላውቀው ይሻለኛል ብሎ ቢመርጡ ሰዎች አሉ። ይሄ ምን ይመስለኛል መሰለ፣
ላይክ ቤት ውስጥ ስለዋልኩኝ ፀሐይ መብራቷን አታቆም ማለት ማለት ሄጄ ስላልተመረመርኩ ያበሽታ ላይክ ሊያቆም አይችልም ገብቷል አይደለ ኢትስ ላይክ የሆነ ነገር እየጮኸ ነው ከውስጥ የሆነ ሰዓት ላይ እኮ መታየቱ አይቀርም የስኳር በሽታ ካለብኝ ቀድሜ ባቆይ ይሻለኛል ነገ በኋላ ብዙ ነገር ይና አካላቴን ከጎዳ በኋላ ዲያሊሲስ በሚያስፈልገኝ ደረጃ ላይ ከምደርስና ከምታየጂ ቀድመም ብናቅ የተሻለ ምርመራ እናደርጋለን የተሻለ ህክምና እናደርጋለን ለረጅም ጊዜ እንቆይ እንችላለን ማለት ነውና ብዙ ጊዜ እንደዛ አይነት ገንዛቤ ስለሌለን ይመስለኛል ቀድማችሁ ተመርመሩ ነው ለህዝብ የምናስተላልፈው መልእክት ቀድማችሁ ተመርመሩ ውጤታችሁን ወቁ ጤነኛ ህይወት ምሩ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል ድምጽ ነው እኔ ባይሆን ግቢ እያለሁኝ የሆነ ግቢውን አልጠቅስም ሆ ለደህንነቴ ስቀልድ እንት ያጉሻል አያቁኝ እሺና እዛ የግቢ እንታል ክሊኒክ አለ የመንግስት ግቢ ማለት ነውና ሁሌ ታይፎይድና ታይፈስ ነው በቃ ምንም ታመም ታይፎይድና ታይፈስ ነው መርፌ ትወጋለህ ከጀርባው መርፌ ትወጋለህ በቃ ይታወቃልና ይሄ በጣም ከባድ ነውና ምን እንደምትወጋ ያወከረም ትሄዱ አይ ቲንክ ዲክሎፊናክ ይሁን ምን ይሆናል አቅ እንትን እኮ ላብራቶሪ እኮ ነው ምንም ላይ ላብም አይደለም ላብራቶሪ ማትሰራም እኮ ምንድነው እንደዚህ ያረጋኛል አዎ በቃ እንደዚህ ያረጋኛል ነው በቃ ይሄማ ባህላዊ ህክምና እኮ ነው ያ በርግጥ እንደዛ አይነት ነገር እንዳለ አቃለው ፕሮባብሊ ይሄ ምክንያቱም ብዬ ማስበው ታይፎይድና ታይፈስ በጣም ኮመን የሆነ ብዙ ሰዎች ህመም ነው ግን ሁሌ ይፈጠራል ማለት ግን አይደለም ግን በያዝ ሊፈጥር ይችላል አንዳንድ ጊዜ በተደጋጋሚ እንደዛ አይነት ነገር ስላየሁኝ if you're looking for a red card you're going to find a red card በአማርኛ እንዴት ነው የሆነ ነገር እየፈለጋችሁት ከሆነ እሱን ነገር የማግኘት ቻንሳችሁ ሃይ ነው የሚሆነው እና ሁሌ ማይንድ ሴታቸው በቃ ላይክ እሱን ለማግኘትና ምክንያቱም በተደጋጋሚ እንደዛ ሆኖ ስለመጣ ደሞ ተመሳሳይ ነገር ደሞ መጣ ብሎ በቃ ዲፎልት ያደርጋሉ በቀላሉ እንደ አዲስ ከማይት እሱ ክሊኒካል ኢንዴክስ ኦፍ ሰስፒሽን ይባላል ማለትም የሆነ በሽታ ሬር ሆኖ ራሱ ሰስፔክት ካላደረጋችሁት ሚስ ልታደርጉት ይችላል ወይም ደግሞ ካልጠረጠራችሁ ይሄ ሊሆን ይችላል ብላችሁ ካላሰባችሁ እሱን ነገር ላታገኙት ትችላላችሁ ጥቁር አንበሳ የገጠመኝን አንድ ነገር ልንገራችሁ አንድ ታካሚ በጣም ትኩሳት ነበረው ስለ ህክምና ጋር ሊፈጠር ስለሚችል ስተት ለመናገር ያህል ማለት ነው ጥቁር አንበሳ የወባ በሽታ አይመጣም ስለዚህ ከጤና ጣቢያ አልፈ ጥቁር አንበሳ ሊደርስ አይችልም እና ወባ ህክምና ያላቀም እና ማለት ላይ ኬዙንም አይተናናቅም ማለት ነው ስለዚህ እንደ ድንገት የሆነች ታካሚ ነበረች ትኩሳት ነበራት ትኩሳቷን እኛ እንግዲህ መድናቆ በጣም ትልልቅ አንቲባዮቲኮች ነው የምንጠቀመው በጣም ሬዚስታንት የሆኑ ባክቴሪያዎች ናቸው ያሉት እና ካልቸር ምናምን አሰርተን ካልቸርም የሆነ ባክቴሪያ ተገኝቷል ትዝ አይለኝም ግን አንቲባዮቲክ ሰጠናት ስቲል ትኩሳቷ አልጠፋም ማለት ነው ቢያንስ እንግዲህ በ24 ሰዓት ካልሆነ በ48 ሰዓት ውስጥ ትኩሳቱ መጥፋት መቻል አለበት አንቲባዮቲክ አንደሱ ካስጀመራችሁት ማለት ነው ጸረ ባክቴሪያ ማለት ነው አንቲባዮቲክ እና ያንን ካስጀመራችሁት ትኩሳቱ መጥፋት አለበት የዚህ ሴትዮ ትኩሳት ምንም ሊጠፋ አልቻለም ማለት ነው እና ምንድነው ምናምን ብለን ከዛ አንድ ጓደኛዬ ነበረ ከኔ ጋር እንደሱ እንትን ነው ማለት ነው ምናልባት ይቆይ እኛ እኮ ዝም ብለን አስዩም እያደረግልን ይችላል እንዴ ቆይ ማላሪያ ለምንድን ቴስት ያላደረግ ነው አለ ከዛ ሄደን ብለድ ፊልም ቴስት አደረግን ማላሪያ ማለት ነው ፖዚቲቭ ብትሆንስ ፋልሲፋረም የሚባል የማላሪያ አይነት ተገኘባት እና ወዲያው ማለት በጣም ሲምፕል የሆነ የትም ጤና ጣቢያ ያለ መድኃኒት ነው የወባ መድኃኒት ሰተናት ተሻላት ማለት ነው እና አሁን ምንድነው ኢንዴክስ ኦፍ ሰስፒሽን ማለት አሁን እኛ ጥቁር አንበሳ ውስጥ ስለሆንን በታምር ማላሪያ ማስተብ እንትናችንን አጥፍቶታል ልክ ትኩሳት ሲመጣ ጭንቅላታችን ላይ መጣው ወይ ካንሰር ሊሆን ይችላል ከባባዱ ነው የምንጠራው ላይክ በጣም ምናልባት ደግሞ በጣም ከባባዱ የሆነ የባክቴሪያል ኢንፌክሽኖች ነው የምናስበው ማለት ነው ስለዚህ በጣም ክላውድ ያደርጋቸዋል ኤክስፒሪየንሳችሁ ያለፋችሁበት ነገር ይሄን ነገር እንደ አዲስ ነገር እንዳታዩት ያደርጋቸዋል ሁሌም ኤክስፒሪየንሳችን ውጤት አይደለም የሆነ ነገር የምናይበት መንገድ እኮ ያለፍንበት ነገር ነው አሁን ይቀደም ያላችሁ ሰፈር ውስጥ ያለው ሰውዬ ብዙ ታይፎይድና ታይፈስ ያያያያው ነው ሌላ ነገር እንዴት አድርገው ይታያል ሌላም ነገር የማየት እንትኑን ይቀንሳል ግን እንግዲህ ጥሩ ሐኪም መሆን መቻል ማለት
እነዚህ ኮንፋውንዲንግ ቫሪያብሎች ተቋቁሞ ስቲል እያንዳንዱን ኬዝ ጊዜ ሰጥቶ እንትን አፌክትድ ባለመሆን ማለት ነው ባለፋችሁበት ኤክስፒሪየንስ አፌክትድ ሳትሆኑ እያንዳንዱን ኬዝ ኦብጀክቲቭሊ ለማየት እያንዳንዱን ነገር በቃ በሚዛናዊ በሆነ መንገድ ለማየት መሞከር መቻል ነው የተሻለ ሐኪም ያሰኘና እንደ ድንገት በቃ ታገኛለህ ማለት ነው። ቁጭ ብለን እያሰብን ትተነው ነበር ቁጭ ብለን እያሰብን ነበር ምናልባት ማላሪያ ለምን ወባ በሽታ ለምን ቼክ አናደርግም ብለን እንደዛ እንዳገኘው ትዝ ይለኛልና ለዛ ምክንያት ነው አንዳንዴ የሆነ ቦታ ምን አነበብኩኝ አሁን ለምሳሌ አይሆንብኝ አሁን ለምሳሌ ዮሲ የሆነ ባህሪውን አይቼ በቃ ዮሲማ ናርሲሲስት ነው ምናምን ነገር እንበለው ከዛ ግን ናርሲሲስት መሆኑን ማለት ነው እንደሆነ ካራክተሮቹን እያንዳንዱ ላይ እፈልጋለሁ ናርሲሲስት ነው ብዬ ኮንክሉድ ለማድረግ ነው አይ ቲንክ እንደዛ እየሆነ ይመስለኛል የሆነ ነገር አስብና ይሆናል ብለን እንደ ራስ መታት እፈልጋለሁ ወይ እንደዚህ ያደርግሻል ይለኛል እንደዚህ ያደርግሻል ይለኛል ከዛ አውካል በቃ ታይፎይድ ነው በቃ ታይፎይድ ይባላል እንደዛ በልምድ እንትን የሚሉም ደግሞ ኮንፎርሜሽን ባያዝ ይባላል በአማርኛ እንዴት እንደሚባል ባላቅም ብቻ የሆነ ነገር ይሆናል ብለን ጭንቅላታችን ኦሬዲ ካሰበው በቃ እሱን ለማረጋገጥ ነው ብዙ ወይ መሄደው ባይሆን እንትን እንዴት ሰልብ ታረጉታላችሁ እናቶቻችን ይመጡና ጤና ጣቢያ ሆስፒታል ራሴን ይከሸክሸኛል ይሰቀስቀኛል ወገቤን እንትን ይለኛል ግን እንትን ዩቲዩባችንን ሰብስክራይብ ያርጉ ሰብስክራይብ እንዳይረሳ የደውል ምልክቷንም ተጫኗት የሚገርም ጊዜ እያሳለፍን ያለን ከዶክተር አብዲ ጋር ስለ ሜዲካል እያወራን ያለነው ዶክተር መሀላችን ስላለ ነው የሜዲካል መነሳቱ ግዴታ ነው ዶክተር መጥቶ ስለ ጤና ሳይነሳ እንዴም ጤናችሁን ተመርመሩ ታሙ ከመማቀቅ ጥያቄሽን ቀጥል እሺ ሰብስክራይብ አድርጉ ደግሞአል ሰብስክራይብ አድርጉ እሺ እና እንዴት ነው እንትን ይሸቀሽቀኛል ይሰቀስ እኔ አሁን ምን እንዴት ብለ ነው ራሴን ይቆሰቁሰኛል ትባላለህ በጣም ብዙ ጊዜ እንደዛ አይነት ነገር ይገጥመናል ታካሚዎች ሚነግሩን ሂስትሪና በተለይ መጀመሪያ ዓመት አካባቢ ላይ እኛ መጽሐፍ ላይ ያየነው በቃ ላይ የቴክስት ቡክ ኬዝ አለ መጽሐፉ ላይ በቃ መመሪያ መጽሐፋችን ላይ ያለው አይነት ኬዝ ነው እንድንሰማ ምን ጠብቀው እንደዚህ ራሴን ያመኛል ከዛ እንደዚህ አይኔን ከፍሎ ምናምን የሚል የሆነ ምን ጠብቀው ቲፒካል ፕሬዘንቴሽን አለ እሱን እናስብና እንጠይቃቸዋለን ሙሉ ለሙሉ እሱን ተታውት ሌላ ማለት ነው የ10 በሽታ ተመሳሳይ አንድ ከዛ ይነግሩናል ማለት ነው በጣም እና ምንድነው እናደርገው ደግሞ ይመሳሰላል እና በጣም አሰ ኢንተርን ወይ ደግሞ በተለይ ደግሞ ክሊኒካል ይር የሚባል አለ በተለይ ዋርድ አካባቢ ሆነን መስራት የምንጀምርበትና መማር የምንጀምርበት የዛን ሰዓት ላይ ሂስትሪ እንዴት ነው የሚወሰደው እና በተለይ ሐኪሞቻችን እኛን የሚያስተምሩ ሲኒየሮች ማለት ነው ታካሚ ያለውን በሙሉ አንዳንዴ ጽፍና አንተ ጋዜጠኛ ነህ እንዴ ኢንተርቪው አድርገው ይዘን አላልኩም እኮ ብሎ ይናገሩናል ማለት ነው ሙሉ አንተ እኮ የሚጠቅም ሂስትሪ ዳያግኖስ ለማድረግ የሚያስችልን ሂስትሪ ሪዳይሬክት አድርጎ ሴንስ የሚሰጥ ነገር ነው ይዘን እንድትመጣ የምፈልገው እንጂ ታካሚ ያለውን በሙሉ ጽፈህ በመምጣት ምን ይጠቅማል ይሄን ጋዜጠኝነት እኮ አይደለም መሰራ ለዶክተሮች እንደሄድኩ ምን ነው የሚያመስሉ ይሄው እዚህ ጋር ያቃጠለኝ የሚጽፉት ነው ይመስለኝ ገባ እናንተ የምትፈልጉት ነው የምትወስዱት እኛ ምንድነው ጭንቅላታችን ኦሬዲ የሆነ ታካሚ አለ በራስ ምታት ሲመጣ የምታስቡት በሽታዎች አሉ ላይክ ምናልባት ዲፈረንሻልስ ይባላሉ 10 አይነት በሽታ ልታስብ ይችላል ራስ ምታት ሊያመጡ የሚችሉት ከዛ ተጨማሪ ምልክቶች ይጠይቃሉ እንዲያለ ወይ ብዬ ጠይቃለሁ ከዛ በኋላ በሷ በጠይቁ በመልስ ላይ ተመስርቼ በፊት 10 በሽታዎች አስቤ ከሆነ 5ቱን ልጥል እችላለሁ ከዛ ከ5ቱ ይቀርብኛል ከዛ እንደገና ደግሜ ጠይቃለሁ ከዛ 3 አስቀራለሁ 2 አስቀራለሁ ለይቼ ለመለየት ምርመራ ልካለሁ መጀመሪያ ደግሞ ከዛም በፊት ቀድሜ እንደውም 2-3 አድርጌ ፊዚካል ኤግዛሚኔሽን ይባላል በማዳመጫ እጅና እንቀሳቀስ ብቻ ብዙ አይነት የነርቨስ ሲስተም ሪስፓይሬተሪ ሲስተም መተንፈሻ አካላት የደም ዝውውር አካላት እነዚህም በሙሉ ምርመራ በማድረግ እናያለን ከዛ በኋላ የሆነ 1-2 እናስቀራለን ከዛ ሁሉ 10 ጥለን ማለት ነው ከዛ 2ቱን ራስ ምታት ሊያመጣበት የቻለው ምንድነው የሚለው ምርመራ በመላክ ውጤቱን እናያለን ፖዚቲቭ ከሆነ ያሰብነው ነገር መድኃኒት እናዘዘለትና በዛው ይቀጥላል ብዙ ጊዜ እንደዛ ነው ስለ ዶክተሮች ሚስጥራዊ ነገር እያወራን ምርመራ እንደሚከናወን እዚህ ጋር ለዶክተር አብዲ ጋር እያወራን ያለ ነው ግን ጥያቄው አለ በመለስ በደንብ ጥያቄ ነው ፖድካስት ያየሰው ሄዶ እንትን እንደዚህ አትበሉ እንደዚህ አታርጉ ስራ እናብዛባችሁ ይቀሰቅሰኛል ይወጋኛል ይሰባብረኛል በሉ ብዙ ጊዜ የነሱን መልስ ከመስማት ሰምቻቸው ግን ምንድነው
አክቹዋሊ ባስበው የተረዳሁት ብዬ ያሰብኩት አለ አይደል እሱን ጥያቄ መልሼ ጭንቅላትን ያማሃል የሞጋት ስሜት ነው ብዬ ጠይቀውን ጥያቄ አሳምር አስተካክዬ ጠይቃለሁ እኔ ሊገባኝ በሚችል አይነት አማርኛ ከዛ በኋላ አዎ ይሉሻል ብዙ ጊዜ እንደዛ በማይገባ አማርኛ ተሸከሸቀኛል ላይ የሚሉ ፕሮባብሊ እንዴት ነው እንደዚህ ዝም ብሎ ፔን ሊሆን ይችላል የሞጋት ስሜት ነው ወይስ እንደዚህ ደል ታይፕ ይሄ ዝም ብሎ አይነት ህመም ነው የማይወጋ አይነት ህመም ነው የሚለውን እንለይተን እንጠይቃቸዋለን ከዛ አዎ እንደዚህ ብሎ ይነግሩናል ከዛ በእኛ በሚገባ አማርኛ ምክንያቱም የኛም አማርኛ ስለሆነ ምን ጠይቃቸው ይረዱትና አክቹአሊ ይመልሱናል የዛን ጊዜ እንረዳዋለን እንጂ አንዳንዶቹ የሚጠቀሙት አንዳንዶቹ ደግሞ ጭራሽ አንነግርም ይሉዋሉ ምን ነው የሚያምስ አንተ ዶክተር አይደለ እንዴ ራስ ንገረኝ ይላሉ አንተ ሄደ መርምረው ወቀኝ አንድ ሰው ይያለ እኔ ጠንቋይ ነኝ እንዴ ያላቸው ያስመላል እንዴ መርምረው ወቀኝ እኔ ምን አውቃለሁ መጣው አይደል ያበሳጫ አንዳንድ ህመምክ ያበሳጫ ያመመ ሰው አልረዳ ሲል ትበሳጫለ ግን ክብር ለዶክተሮቻችን አይደለ ማለት ሳይኮሎጂካልም ነው የሚያረጉት ነገር ፕላስ የሚያልፉበትም ስትረስ በጣም ከባድ እንደሆነ ሰምቻለሁ የቅርብ ጓደኞቼ ራሱ ኢቭን የስትረስ መድኃኒት እስከመውሰድ ድረስ ማለት ነውና በጣም እናከብራቸዋለን ዶክተሮቻችን በጣም እና በታማኝነትም ስለምታገለግሉ ዶክተሮች ባይዘው በጣም ትልቅ ሚና ነው ያላቸው በሀገር እድገት ላይ ቅድም እንዳልከው እውነቴን ነው ዶክተር በጣም ላመሰግንህ ታስቀኛለህ በጣም የሚገርምሽ ነገር ደግሞ ስለ ዶክተር አብዲ አንድ መረጃ ሰምቼ ነበርና ከቅርብ ሰው ነው የሰማሁት ሶሻል ሚዲያ አይጠቀምም ዶክተር አብዲ ዩቲዩብ ላይ የምትነው ቲክቶክ አካውንት የለኝም ወይስ ከውጭ ሆነ ታያለ አካውንት ሳይኖር አይ የለኝም ቲክቶክ አፕሊኬሽኑም የለኝም አሳየን ስልኩን ያሳየን አላይም እያልክ ነው አላይም ቲክቶክ ሲልኩልኝ የሆነ ቴሌግራም ቦታ አለ ልጆች ቴሌግራም ላይ ልከውና እዛው ቪዲዮ ናየውና ከዛ በቃ ነግራቸው ሊንኩን ነው የሚልኩልኝ ከዛ በቴሌግራም ቦቱ አየውና ቪዲዮን ከዛ በኋላ ተዋለሁ ወይ ደግሞ ፒሲ ላይ ፒሲ ላይ ኖርማሊ ከብሮዘር ታየለ እሱ ላይ አየውላ ተዋለሁ በቃ ምክንያቱም ማወቅ እንፈልጋለን ለምንድን ነው ቲክቶክ በዚህ ዘመን ያልገባበት ቤት ያልገባበት ጓዳ ያልገባበት ቦታ የለም በአጠቃላይ የሰው ገበና ውስጥ የሰው ትዳር ውስጥ የሰው ስራ ውስጥ ቲክቶክ ገብቷል ዶክተር አብዲ ቤት ግን ቲክቶክ የለም ላጤን አላገባህ ጓደኛ አለች ትዳር መንገድ ነው ዶክተር እሺ ወለስ ለመናገር እንደዚህ ሾርት ቪዲዮ ቲክቶክም ምንም በራሳቸው ክፉ ናቸው ብዬ አላስብም ወለስ ለመናገር አንዳንድ አጭር መረጃ ለማግኘት ግን ቁጭ ብለን ኮንሱም እናደርገው ነገር ሊሆን ይገባል ብዬ አላስብም ፎር ሾርት ተርም ኢንተርቴይንመንት ኢትስ ኦኬ ችግር የለውም እኔም አንዳንዴ ኢንስታግራም አለ ላይክ ተመሳሳይ ነው ቲክቶክም ኢንስታግራምም እንደገና ዩቲዩብ ሾርትም ካየ ተመሳሳይ ነው ግን ቲክቶክ ምንም ሎንግ ተርም ምንም ነገር የለውም ሀቱ ይሄን እንዴት አድርጌ ላስቀምጥ መሰለህ እንዴት መሰለህ ኮንተንት ክሬተር ከሆንክ it makes sense ተጠቀመው ላይክ ፕሮዳክቲቭ እየሆንክበትም ነው የሆነ ዲጂታል ማርኬተር ልትሆን ትችላለህ የሆነ ነገር ልትሸጥበት ትችላለህ ኢምፖርታንት ነው ደስ ይላል አንዳንድ ሰዎችንም ለመድረስ ሊጠቅም ይችላል ግን ለኔ ፐርሰናሊ ሁሉም እንደየራሱ አይደለ ቡር ጊዜን የሚወስድብኝ አይነት ነገር ስለሆነ አልጎሪዝሙም ካይንድ ኦፍ አዲክቲቭ ነገር ነው ብዙ ነገሮችን በቃ ላይክ ሳታውቁ ብዙ ነገር እያየ ጊዜን ታባከናለህ እና እኔ ደግሞ የሆነ ጊዜን ካሳለፍኩ በኋላ ማባከን አይነት ስሜት ከተሰማኝ አም ፕሮዳክቲቭ እንደሆንኩ ይሰማኛል ወይም ደግሞ ጥሩ ነገር ላይ ሰዓቴን እንዳላልኩ ስለሚሰማኝ ከዛ በኋላ ነው እንትን ምለውና በሌላ ነገር ባረግበት እመርጣለሁ ሞር ሎንግ ተርም ቪዲዮ ባይበት ፕላስ ደግሞ ብዙ የጎዳን ያለበት መንገድም ያስተዋሉ አይመስለኝም ሾርት ነገሮች ማየት ምን እንደሰማውኝ ታውቃላችሁ መነጽር የሚያረጉ ሰዎች በጣም ፊሎሶፊካል እና በጣም ሲሪየስ ናቸው አባውት ላይፍ ይባላል እንደዛ መሰለኝ ነው እኔ ላይክ ላይፍ በጣም በጣም ማካበድ አይነት ሰውኛ አይደለም እንደዚህ ብቻ ነው ያላልከው እኔ አሁን መነጽር አድርጌ ያላልከው ለህይወቴ ሲሪየስ ነኝ እኔ ቲክቶክ ብቻ ነው የምጠቀመው እኔ ላይክ መነጽር ሌላ ነገር አልጠቀምም እሺ እኔ ሞር ኦፍ ላይፍ ላይ ሲሪየስ እንደሆነ ያደረገኝ
መጽሐፍ ቅዱስና መጽሐፍ ቅዱስ ውስጥ ያሉት እንጂ ሰዎች መነጽር ማድረግ አይደለም። ላይክ ስለ ባይዘው ይቀልድ ነበር አይ ነው በስመ ገብቶ አብ። እንዴ አይ ነው ስቴሪዮታይፕ አለ የሆነ ሰው መነጽር አድርጎ ከመጣ ካሜራማኖቹ መነጽር አድርገው አረረ ከባድ ነው። የሆነ ፒክቸር የሚያደርጉት የሆነ መጽሐፍ የሚያነብ የሆነ ቶፒክ ላይ በጣም ነርድ የሆነ ነርድ በቃ የሆነ መጽሐፍ ምናምን ይዞ ስለ እንትን አይነት ነገር ነው የሚለው። ምን ስለው which is usually right ምክንያቱም አንዳንዴ ስቴሪዮታይፕስ አለ ሁሌ ሮንግ ናቸው ብለን አንልም አይደል ኢንፎርማቲቭ ናቸው ልክም ነው አንዳንድ ጊዜ ግን እኔ ፐርሰናሊ ዛት nothing to do with the መነጽር ልክ እንዳልሽው የቀለልሽ ስለሆነ ግን እንዴት ነው ላይፋችን በጣም ኢተርናል የሆነ ኮንሲኩዌንስ አለ ወይም ደግሞ ዘላለማዊ የሆነ አስከትሎት አሉት ይሄ ህይወታችን እንደዚህ አይ ቲንክ እንደ ቀልድ አድርገን የምናሳልፈው ጊዜ በተለይ ደግሞ ወጣትነታችን ኢምፖርታንት ነው ብዬ ማስበው ለምንድን ነው ህይወታችንን ከከፈል ነው እያንዳንዱ የምናደርገውን ነገር አይታችኋል በጣም ኢንፍሉዌንሻል የሆኑ ሰዎች አሁን በዚህ እድሜያቸው በጣም ትልልቅ ጸሐፊዎችን አይታችሁ ከሆነ በአብዛኞቻቸው ትልልቅ ሰዎች የምትሏቸው የወጣትነታቸው የስራ ውጤት ናቸው አሁን ጸሐፊዎችን ብትሏቸው በወጣትነታቸው ነው ያነበቡት በጣም ትልልቅ ሰዎች የምትሏቸው ብዙ ነገራቸውን ቢልድ ያደረጉት በወጣትነታቸው ነው ይሄ ጊዜ በጣም በጣም ኮንሰንትሬትድ የሆነ ኢፌክት አለው 80% ወደ 90% ኦፍ ምን እንደምትሆኑ የምትወስኑት በዚች በ20 እስከ 35 ባለችው እድሜያችሁ ውስጥ ነው ልትሆን ትችላለች ከ20 እስከ 35 ያለው እድሜ ለኔ በጣም ክሪቲካል ነው ብያስባለሁ 15 አመት ነው ግን ሙሉ እድሜያችሁ በላይ ትልቅ ኢፌክት አለው ከዛ በፊት የምታደርጉት ከዛም በኋላ የምታደርጉት ላይክ 40 አመት ከ35 አመት በኋላ ብትኖር የዚችን የ10 አመት ያህል ውጤት አይኖርም ምንም ነው የማይገናኘው እና ለዚህ በጣም ኬርፉል መሆን አለብን ብዬ አስባለሁ ታይማችንን በተለይ የምናሳልፍበት ጊዜና ለኔ በጣም ትልቅ ኢንስፓይሬሽን ከመጽሐፍ ቅዱስ ብዬ ማሰበው ደግሞ ጳውሎስ ነው ማለት በጣም ኢፌክቲቭ ሰው ነው ኤፊሺየንሲ ፐርሰን ከሆነ ጳውሎስ ይሆናል ብዬ አስባለሁ በጣም በቃ በትንሽ ጊዜ ውስጥ ወደ እግዚአብሔር ወንጌል ስራ ውስጥ ገባ ከ80% በመቶ በላይ አዲስ ኪዳንን የጻፈው እሱ ነው ቴዎሎጂያችንን ኦልሞስት እያንዳንዱን ክርስቲያን ቴዎሎጂን በቃ ግልጽ አድርጎ በመጽሐፍ ቅዱስ ውስጥ ስክሪፕቸራል ኦተር ሆኖ የጻፈልን አንዱ እሱ ነው ግን አስባችሁት ከሆነ አልነበረም ኢየሱስ በሚመለስበት ሰዓት የነበረ ሰው አይደለም ኢየሱስ በነበረ ሰዓት ኢየሱስ ከሞተ ከተነሳ ካረገ በኋላ ወደ እግዚአብሔር መንግስት የመጣ ሰው ነው ይሄ ደግሞ የሚያሳድድ እስጢፋኖስ እንኳን ሲገደል ቆሞ ነው ሲያይ ነበረ ሰው ነው እና ይሄ ሰው መጥቶ ግን በጣም ለወንጌል ትልቅ ዋጋን ከፍለው አንዳንድ ጊዜ የሱን የወንጌል ጉዞዎች ቁጭ ብላችሁ ማፕ ላይ ብታዩት ምንድነው እየሰራለት በህይወቴ ብላችሁ ራሳችሁን ኩዌሽን እንድታደርጉ የሚያደርግ አይነት ሰው ነው ዴዲኬሽኑ ኢንሴን ነው ማለት ሊሞት የሚያስችለው አይነት መንገድ ላይ ሄደ አይ እኔ በሞት እመርጣለሁ ብሎ እስከማለት ድረስ አጋቦስ የሚባለው ነብይ እስኪከለክለው እንኳን አልሰማም ብሎ ማለት ነው መከራ እንደሚቀጥመው እያወቀ በወንበዴዎች ማለት ሊትራሊ ይሄ ዝርፊያ ግድያ ያለበት አይነት ኔበርሁድ ውስጥ ጫካ ውስጥ አልፎ ነው ወንጌል ሲመሰክር የነበረው ማለት ነው ገላትያ ወንጌል ለመናገር በሚሄድበት ሰዓት ላይ የመጀመሪያ የሁለተኛ ሶስተኛ ወንጌል ጉዞ እያንዳንዱ ወንጌላቶች በሚያደርስበት ጊዜ ዞስ ሆል ጉዞዎቹ በሙሉ መንገዶቹ ዴንጀረስ መንገዶች ነበሩ አንዳንዶቹ በጣም ቀላል አልነበረም ብሶቱን ሲናገር አይታችሁት ከሆነ ታዩታላችሁ ምን አይነት በርናውት እንዳደረገ የሆነ ሰዓት ላይ በጣም በቃ ላይክ ብሶቱን ሲናገር ታዩታላችሁ እኛ እንደዚህ ከሰዎች ጠራጊ ሆነናል ብሎ ሲናገር ማለት ነው እና እሱን ላይፉን እና ደግሞ መጽሐፍ ቅዱስ ውስጥ ያሉትን ሰዎች ሰጣያቸው በደንብ ኢንስፓይሬሽን ይሆናቸዋል ብዬ አስባለሁ ሰው ለዛ ሞሮፍ ታይማችንን በጣም ላለማድረግ በሚል ነው እንግዲህ ሶሻል ሚዲያ ላይ ግን እንደ ዩዘር ለተወሰነ ጊዜ ሁሌም የሆነ ነገር ሞዴሬትሊ መጠቀም ችግር ይኖራል ብዬ አላስብም ሁሌም የሆነ እንደዚህ ብላክ ኤንድ ዋይት ህግ ማውጣት ልክ አይደለም ብዬ አስባለሁ በጭራሽ ቲክቶክ እንዳትነካ አይባልም ተጠቀሙ ግን ላይክ አዲክቲቭ ሆኖ የቀንን 2-3 ሰዓትን እየባከነ 10 ሰዓት ድረስ የሚደርሱ ሰዎች አሉ ይሄ ልክ አይደለም ኢፌክቲቭ የሆኑ ሰዎች ይተጠቀሙ yes ኮንተንት ክሬት መታረቅ ሆነ ለምን አትጠቀሙ ተጠቀሙ የሆነ ኢንፎርሜሽን አይተ ለማውጣት ተጠቀሙ ግን እዛ ወለ ለማድረግ ግን አይሆንም ብዬ አስባለሁ ላይፉን አንዳንድ ሰው ቲክቶክ ላይ የሚያደርገዋል ቤቱን ቲክቶክ ላይ አምጥቶት ቁጭ ያደረገውና የሆነ ነገር ሀፕን ሲያደርግ አብሮ የሚሰበር የሆነ ነገር ከፍ ሲል አብሮ ከፍ የሚል ከቲክቶክ ጋር እንደዚህ አይነት ነገሮች ጎጂ ናቸው
ዶክተር አንተ እንዳልከው አሁን እኚህ ከሪሌሽንሽፕ ጋር በተያያዙ በተለይ ሶሻል ሚዲያ ላይ የሚታዩ ነገሮች አሉ እና አንዳንድ ሰዎች ምን ያደርጋሉ ይፋ ያደርጋሉ ሪሌሽንሽፓቸው አሁን በምናያቸው አሉ በቅርብም ሶሻል ሚዲያ ላይ እዛው ላይ ይጣበሳሉ እዛው ላይ ሽምግልና ይልካሉ ወይ ሲጋቡታ አለ ወይ ሲለያዩታ አለ ሰው እንደ ኤፒሶድ እንደ ሙቪ ቁጭ ብሎ ነው የሚያያቸው ገብቶ ኮሜንት ያህል እሷ ኮሜንት አረገች እንዴ ካላረገች ወይኔ ተለያዩ አንፎሎ ተደራረጉ ምናምን አንድ ጊዜ ብለ ገብቷል እና እንደዚህ አይነት ነገሮች እየተበራከቱ ነው ያሉት እኔ ትክክል ነው ብዬ አላምንም እንደዚህ አይነት ነገሮች እናንተ እንዴት ታዩታላችሁ አሁን አመተ ላይፍን ሙሉ ሶሻል ሚዲያ ላይ ማድረግ አሁን እኛ እዚህ ጋር ፖድካስት እያደረግን ያለ ነው ዩቲዩብ ላይ ለሰው ይጠቅማል ምንላቸው መልእክቶች እያስተላለፍን ያለ ነው ዩቲዩብ ላይ አመተን ሙሉ ላይፋችንን ብናስቀምጠውስ ምንድነው ሀፕን ሊያደርግ የሚችለው ነገር ይሄ እንግዲህ ማስበው ምንድነው ድሮ ያለሽ የነበራቸውን ማን ናቸው ብላ ስታስቡ ሴሌብሪቲዎች ናቸው አይደል የሆሊውድ አክተሮች ያንዳንዱ ሪሌሽንሺፓቸውን እናቅ ነበር ማለት ላይክ ማንን አገባ ከማን ቀጥሎ ማንን የልጃቸውን እድሜ ቁመታቸውን ክብደታቸውን ቢኤምአይያቸውን ቁጭ ብለን እንሰራለን እና በጣም የራሴን ቢኤምአይም ከቃደል አስተውሶ እና የዛን ይሄን ያህል እያንዳንዱ የሰዎች ዲቴል ውጪ ላይ ነበረ አሁን እነዚህ ሰዎች ይሁን ብለው አይደለም it's just environment ነው እንደዛ አይነት ነገር ያደርጋቸው ፓፓራዚ ፎቶ ይቀርጻቸዋል ሳይፈልጉ ማለት ነው ብዙ ተሰጥተው ነው አሁን ግን እኔ የገባኝ በደንብ ማለረዳው ሰው ኢንቴንሽናሊ በራሱ ፍቃድ በራሱ ስልክ የራሱን ኢንፎርሜሽን ለአደባባይ ያሳያለበት ሞቲቬሽን በጣም ከባድ ነው ፐርሰናሊ እኔ የራስ ላይፍ the right to privacy የሚባል ነገር አለ አይደለ አንድ human right ነው ግን the right to privacy ወይም human right አይገባኝም ብሎ ሰው ውጪ ላይ ራሱን ሲያሰጣ I think የሆነ የራሳችንን የሆነ ፕሪቪሌጅ እያሳጣን እንደሆነ ሳይሆን I don't know አላቅም እንደ ቤተሰብ እንኳን ምንድነው የቤት ሚስጥር ለሰው አይነገርም ይባላል አይደለ እሱን ነገር አሁን ድሮ እንደ ታቡ ለምንድነው እንደዛ የተደረገው ብለን ስናስብ ማንንም ሰው መጥቶ ሐሳብ እንዳይሰጥ ነው ባውንደሪ እንዲኖረው ነው ሰው እንጂ የሆነ ደብቀን የሆነ ምንሰራው የሆነ ወንጀል ስላለ አይደለም ማንንም ሰው ፐርሰናል ላይፋችን ላይ ሐሳብ እንዳይሰጥ ስለምንፈልግ ነው እሱን ፕሮቴክሽን እናነሳለን ልክ ሁሉን ነገር ውጪ ስናጋለጥ በራሳችን ህይወት ላይ ውሳኔ የመስጠት መብታችንን እናጣለን በገዛጃችን እሱን እንፈልጋለን ወይ ሁሉ ነገር ዋጋ አለው በያስባለሁ በነፃ የምታገኙት ምንም ነገር የለም ሰዎች ምናልባት እንደዚህ አይነት ነገሮችን ሚዲያ ላይ ኤክስፖዝ በማድረግ አቴንሽን ያው የሚሸጥበት ገንዘብ አሁን አቴንሽን ከረንሲ ሆኗል ገንዘብ ሆኗል እና ለዚህ በቃ የሆነ ነገር አደባባይ ላይ ካሰጣ ነው ሰዎች ያዩታል በዛ ምክንያት ገንዘብ እናገኛለን ብለን እናስባለን ያ ገንዘብ ግን በነፃ የተገኘ ነገር አይደለም የሆነ ነገራችንን ሽጠን ነው self respectችንን ሽጠን ነው እሱ ማለት በሌላ አነጋገር በጣም ኤክስትሪም ዳያላውር ከተደረገ ያኮ ነው በጣም የከረረ ሲመጣ ፕሮስቲቱሽን የሚባለው እኮ ይሄ ነው አይደለ ሰዎች ራሳቸውን ሙሉ ለሙሉ በቃ ራይክ ስጋቸውን አጥቶ የሚሸጡት እኮ ገንዘብ ስለሚገኝበት ነው ልክ የዛ አይነት ላይፍ ግን ደግሞ እንደዛ ሳይሆን በተለየ መልኩ የራሴን ፕራይቬሲ የራሴን ነገር በጣም የግሌ ምለውን ነገር ነው ፕሮስቲቱት የሚያደርጉት ነገር እዛ አይደለ ላይክ በጣም በቃ ፕራይቬት የሆነ ነገር ውጪ በማሳየት ገንዘብ ለማግኘት የሚደረስበት ነው አሁን ላይክ አይታችሁ ከሆነ በዲጂታሊ ላይክ ፖርኖግራፊ ሊሆን ይችላል እንደገናም ደግሞ በጣም ብዙ የተለያዩ ኢንተርኔት ላይ ሰዎች በጣም ፕራይቬት የሚባል ነገር ለውጭ ማይወጣ ነገርን በመሸጥ ገንዘብ እያገኙበት ነው ያ ገንዘብ በነፃ የተገኘ ገንዘብ አይደለም ነው እና እሱ አይነት ነገር ግን እንደዛ ያ ኤክስትሪሙ ነው ብለን ብናስብ ይሄኛው ደግሞ ከሱ ያነሰው ነው just ትንሽ የፓርት ኦፍ የላይፋችንን ሰዎች ዝም ብሎ እንደ ቀልድ ማየት የሌለባቸው መልካም አይደል አሁን ሼር ማድረግ እኮ ፍቅርን ምንድነው ሌላም ሰው ጋር እኮ ተከሰከሰዋል ገባ አሁን እንደዚህ ፍቅር የሌለበትን ቤተሰብ አሁን ያን ነገር ሲያይ ፍቅርን ለማምጣት ይጥራል ገባ ደስ ይላል አሁን ካፕሎችን ስታያቸው መልካም ግን ምንድነው አሁን ሰይጣንም ባይዘው አታክ የሚያደርጋ አደባባይ ሊወጣ ነገር ነው እንጂ አሁን አንተ ጋር ያለ ነገር ፕራይቬት ላይ አታክ ሊያደርጋ አይችልም አሁን እነዚህ ሰዎች ይህን ነገር ይዘውት አደባባይ ላይ ሲወጡ እነሱን አታክ ለማድረግ ሰይጣን ይነሳል ባይዘው ሁለተኛ ሰውም ይጓጓል ቁጭ ብሎ ነው የሚከታተል እኔ አሁን አንደኛ በጣም ማዝነው ቁጭ ብሎ ታያቸዋል በቃ ፍቅራቸው ደስ ይላል ተቀናለምና ያ ነገር ብሬክ አፕ ሲያደርግ ማለት ነው በጣም ነው የምትሰበረው አንተ ለራስ ታዝናለህ ስታየው
በቃ እንትን አሉ አይደለ ተለያዩ አይደል ምናምን ትላለህ እና ሰውም ነው አንድ ላይ እንትን የሚለውና ጥሩ አይደለም ለነሱም ለላይፋቸው ለሚያሳልፉት ነገር ጥሩ አይደለም። ግን እንደዚህ ደግሞ ሆኖ ህይወታቸው የሚመሩ ሰዎች አሉ የሉም ማለት አይደለም። እንደዛ የሚመሩ ሰዎች መልካም ነው። ግን አብዛኛው ጊዜ ግን የሆነ ነገር እስኪሆን ድረስ እንኳን አትሊስት የሆነ ደረጃ ላይ እስከሚደርስ ድረስ አሁን በዚህ ዘመን በዚህ አሁን እኔ ማስበው ማለት ነው በጣም ኢዚ የሆነ የመጣ ሽምግልና ልኮ ሰው ትዳርን ማስቀረጥ በጣም የሚያሳዝን ነገር ነው። ከባህል ያፈነገጠ ከኛ ባህል ማለት ነው። አሁን ሽምግልና ልከ በጣም የተከበረ ባህል ነው ያለን። ሽምግልና መላክ ማለት የልጅቷን ቤተሰብ ማክበር ነው። ትልቅ ሽምግልና ነው። ትልቅ ሰዎች የሚገኙበት ነው። ይሄ ጫወታም አይደለም። ከዛ በኋላ ያ ሁሉ ነገር ተደርጎ ሪስፔክት የተደረገ ነገር አሁን በዚህ ዘመን ላይ ሽምግልና ልኮ ቀረኮ ሽምግልና ይባላል። ይሄ ባይዘው በጣም ሊለመድ ማይችል ነውር የሆነ ነገር ነው። አይ ቲንክ ሀገር እንትን ካልቸራችንም በጣም እየተቀየረ መጥቷል። ይሄ the whole idea of ቫይራል መውጣት መታወቅ የሚባለው ነገር ሲመጣ ባህላችንንም እየተው ነው እንመጣለን። አሁን ለምሳሌ እከሌና እከሌ ሶሻል ሚዲያ ላይ ስለሚያምሩ ኮሜንት ሴክሽን ላይ አንድ ላይ ሁኑ ይባላሉ። ይሆናሉ እነዛ ሰዎች አንድ ላይ ይሆናሉ። ከዛ አንድ ላይ ሲሆኑ ደግሞ እስኪ ተጋቡ ምናምን አይደለም ውለዱ ይባላል። አሁን ይሄ it's not our culture አይደለ? አንድ ሰው ሁለት ባልና ወንድና ሴት ራሱ ሽማግሌ ተልኮ ምናምን ነው ልጅም ተፈጥሮ የሚሄደው ሁሉም ነገር ካልቸራችን ነው። ኢቭን በሃይማኖትም ደረጃ ልጅም መምጣት ያለበት ትዳር ውስጥና ትዳር ውስጥ ብቻ ነው። ነገር ግን ይሄ the whole idea of ይሄ ሆይ ከሌንትን አለ ኮሜንት ተደረገ ቪው ታየልኝ 1 ሚሊዮን ታየልኝ የሚባለው አስተሳሰብ ግብረ ገባችንንም ራሱ ጥሎ እየሄደ ነው። you know የቤትሽን ገመና የሪሌሽንሺፕሽን ገመና ስትገልጥ ትታያለህ። ነገር ግን ከዛ ጀርባ ግን የሚወቀስ ፋሚሊ አለ። you know ከዛ ጀርባ ግን አንገት የሚደፋባት አለ። ይሄንን ኮንሲደር አናደርግም። ሴት ልጅ ተገላልጣ በቅርባውን መንግስታችን ለራሱ የወሰደው እርምጃ አለ። ባይዘው ሶሻል ሚዲያ ተጽዕኖ ፈጣሪዎች ላይ ቲክቶከሮች ላይ ባን ሳይዱን ስናየው በጣም የሚበረታታ ሀሳብ ነው። ለምን አንድ ሴት ልጅ እርቃኗን ፓንት አድርጋ አንድ አዋርድ ላይ መገኘት ማለት ነውር ነው እንደ ካልቸራችን። ሁለተኛ የትኛውም ሃይማኖት ላይ ብንሄድ አንድ ሰው ባህሉን ጠብቆ እንጂ መጓዝ ያለበት እርቃኑን ወጥቶ እንትን ያሳይ የሚል የለም። ባይዘው ይሄ ውጪ ላይ ያለ ሞደርናይዜሽንን አመጣን ሀገራችን ላይ ሴሌብሪቲዎች የሚያደርጉትን ቅድም አንተ እንዳልከው እነሱ በጣም ውድ ተከፍሏቸው ነው በፓንት የሚሄዱት። ባይዘው ማኒ ሜክ እያደረጉ ነው። ኢትዮጵያ ላይ ላይፍን የሚቀይር ብር ተሰጥቶ አይደለም በፓንት የምትሄዱ። ግን ነውርን እንደ ክብር የሚቆጠርበት ጊዜ ላይ ደርሰናል። ይሄ በጣም መጥፎ ነው ሶሻል ሚዲያ ላይ ባይዘው። እኔ ምን እንደማዝን ታውቃለህ ዮሲ? እንደ ሶሳይቲ ነው ፌል ያደረግነው። አሁን ለምሳሌ እኔ እኮ አንተንም ማላይ ከሆነ እኮ አንድ ቪወር የለህም 1 ሚሊዮን ሰው አንተንም ማያይ ከሆነ አንተ ፌመስ አይደለህም ነው እምናየውን። እኛንን እኮ ፌመስ እያደረግናቸው ያለ ነው። ገብቶሃል አይደለ? እምናየውን ነገር ብንመርጥ አሁን ለምሳሌ በጣም ብዙ ፌመስ ልናረጋቸው የሚገቡ ሰዎች አሉ። ሊያስተምሩን የሚችሉ ሊቀርጹን የሚችሉ በብዙ አይነት ወይ ሼፕ ሊያረጉን የሚችሉ። ነገር ግን እኛም እንደምንፈልገው ፌዝ ነው የምንፈልገው፣ ሳቅ ነው የምንፈልገው፣ ሂዩሚሊየት ልናረገው የምንፈልገውን ሰው ነው የምንፈልገው አይደለ? ልናመው የምንፈልገውን ማየት የምንፈልገው ሪያክት። አሁን አንተ የሚያስቅ ነገር ካደረግ ዮሲ እኮ ብዬ ዱዌት ላረገው እችላለሁ፣ ልስቅብህ እችላለሁ። ከዛስ በአንተ ቪዲዮ እኔ ታየሁኝ ማለት አይደለ? እና እንደ ሶሳይቲ መቀየር ያለበት ነገር እኛ እጅ ላይ ነው ያለው። ፌመስ የምናረጋቸውን ሰዎች እኛ እጅ ላይ ናቸው ያሉት። የሚያስተምሩን ሰዎች ፌመስ ማድረግ እንችላለን። ማየት ብናቆም እኮ ይሄ መሰገጥ የሚባለው ነገር ይቆማል። ባይ ዘ ወይ አይደለ? ሰው ክብሩን ትቶ መራመድ እንትን ይላል። ትልቅ ሰውዬ የተከበሩ ሰውዬ ሰፈር ውስጥ ሲቀልና ያለን ቲክቶክ ላይ ገብቷል አይደለ? ማየት ብናቆም ግን አቴንሽናችንን ወደ ቁም ነገር አቴንሽናችንን ወደ ባህላችን ብናደርግ ግን እንትን እኮ ነው። አልጎሪዝሙ ምን መሰለሽ አሁን ሰው ማየቱን ብቻ ሳይሆን አልጎሪዝሙ እንደነዚህ አይነት ነገሮችን ቫይራል ያደርጋል። አሁን ኖርማል ሰው ትክክለኛ መልእክት ቁጭ ብሎ ቢያስተላልፍ ቫይራል ያደርጋል። ባይዘው ፍላጎት ስለሌላቸው እንትን ነው። ፍላጎቱን ብቻ አይደለም ይሄ አልጎሪዝሙ የተሰራው እንደዛ ነው። አሁን ወጣ ያሉ ነገሮችን ስትሰሪ ራሱ ነው ሶሻል ሚዲያው የሚያመጣው ወደ ሰው። ዝም ብሎ ስክሮል ስታደርጊ ፎር ዩ ፔጅሽ ላይ ያመጣዋል ሶሻል ሚዲያው። መልካምን ነገር እንድታይ እንትን አይልሽም። አሁን በእኛ ዘመን መልካም ሰው ነው የሚናፈቀው። በቃ ጓጉተህ እንደ ብርቅ መልካም ስራ የሚሰራን ሰው የሚገርም ሰው ምናምን ትለዋል። እነዛ ሰዎች እኮ አሁን ለቁም ነገርም እኮ አይፈልግም። ማን ይፈልጋቸዋል ለቁም ነገር? እርቃኑን የሚሄድ ሰው የሚያብድ ሰው የሆነ ነገር የሚያሳይ አትፈልጊም። መልካምን ነገር የሚሰራን ሰው ግን ሁልጊዜ ፊት ለፊት ታደርጊዋለሽ። እና መልካምነት ደግሞ የአምላክን ባህሪ እኮ ነው አይደለ? እግዚአብሔር ለራሱ ህግ አለው እኮ። ህግ እኮ የሰጠው እግዚአብሔር በህግ እንድንመራ ስለሚፈልግ ነው። ስርዓት አለው አይደል?
ብሉይ ኪዳን ላይም ስትሄድ እኮ እግዚአብሔርን ለማየት እኮ ስርዓት ያደርጉ ነበር፣ በትክክል ይለብሱ ነበር፣ ልብሳቸውን አጥበው ነበር በእግዚአብሔር ፊት የሚቀርቡት። ስለዚህ በዚህ ዘመን በተለይ ያለው ሶሻል ሚዲያ አሁን እኮ እኛ ክርስቲያኑ ለራሱ እኮ በዘፈን ቲክቶክ ላይ እኮ ይሰራል ክርስቲያን እና ከባድ ጊዜ ላይ የደረስነው። በተለይ ሶሻል ሚዲያው ያመጣው ነገር ለይተን ቅድም አንቺ እንዳልሽው ማንጠቀም ከሆነ ያምጣልን፣ ማናበረታታቸው ከሆነ አሁን ላይክ ማድረጉ ነው ከባዱ፣ መታየቱ አይደለም። ላይክ የሚያደርገው ሰው ብዛቱ ነውርን ላይክ ያደርጋል፣ ሼር ያደርጋል እና ወድቀናል። ቅድም እንዳለችው ግን ወደ መልካሙ ነገር መመለስ፣ ትውልድን እንዴት ነው መቅረጽ ምንችለው? አሁን እርቃኗን ሄደችው ልጆቿ ምን አይነት ህይወት ነው የሚኖሩት? ከባድ እኮ ወላጆቹ አስራሱ እና ነገ የሚጸጽተን ነገር ላይ ባንሰራ መልካም ነው ሚል አመለካከት ወደ አብዲ ነው ወደ ዶክተር እኛ ብቻ ወራለ ወደ ዶክተር ስንመለስ ዶክተር ግን እንዴት ነው ፍቅረኛን ያገኛል? አዎ እንዴ ወደ ሆት ኢሹ። እሺ ግን ማን ነገር የምፈልገው ቶፒክ ያውኑ ላይ ማለት ነው አይ ቲንክ በጣም ኢምፖርታንት ነገር ብዬ ማስበው ኢየሱስ አንድ ጊዜ ለሁለት ጌቶች መገዛት አትችሉም ማለት ለሁለት ጌታ አትገዛ አትችሉም። አንደኛው ጌታ እግዚአብሔር ነው፣ ሁለተኛው ጌታ ሰይጣን ሁሉ አይደለም ገንዘብ ነው ያለው። እና ይሄን ሁሉ ነገር ድራይቭ ያደረገ ያለው ነገር ምንድነው ካላችሁ ምንድነው? ገንዘብ አይደል? ግን ድጋሚው ይሄን ነገር ድጋሚ ካሜራውን ያያያለ ለገንዘብ ተብሎ ነው ይሄ ሁሉ ነገር ማለት ላይክ ይሄ ሁሉ እልቂት ገንዘብ ባይኖርበት አይ ዶንት ቲንክ ማንም ሰው ቲክቶክን የሚከፍት አይመስለኝም። ኦብቪየስሊ ለማየት ለነዝናናበት እንችላለን እንጂ ኮንተንት ክሬት ለማድረግ እዛ ላይ የሚወጣ ማንም ሰው የለም። ፒውርሊ አሁን ዲሞኔታይዝ ቢደረግ ማንም ሰው ቲክቶክ ፕላትፎርም መጠቀም ያቆማል። እና ኦር ደግሞ ዲሞኔታይዝ ባይደረግ እንደገና ደግሞ ብቻ ፋይናንሻል አድቫንቴጅ ባይኖረው ማስታወቂያ ሰርተን የሆነ ዕቃ ባንሸጥበት የሆነ ብቻ ዋን ዌይ ኦር ዘ አዘር ገንዘብ የማይገኝበት ነገር ቢሆን ኖሮ ማንም ሰው ወደዛ አይሄድም። ለዚህ አንድ ነገር እንረዳለን። አሁን እግዚአብሔር ሲገዛውና ገንዘብ ሲገዛን ምን አይነት ሰዎች እንደምንሆን ነው። አንድ መጽሐፍ ያነበብኩት አለ ስለ አይዶላተሪ ነው፣ ስለ ጣዖት አምልኮ ነው። we become what we revere either for ruin or for better ይላል። እና በአማርኛ አይ ቲንክ ብቻ ምናመልከውን እየሆንን እንመጣለን፣ ወይ ለጥፋታችን ወይ ለልማታችን ማለት ነው። ላይክ ምናመልከው እግዚአብሔርን ከሆነ እየተሻለን እንሄዳለን። ምናመልከው ገንዘብን ከሆነ ገንዘብን እየመሰለን እንሄዳለን። ገንዘብ ደግሞ ጥፋት ነው፣ እያጣፋን ይሄዳል። እንደዚህ ይላል አይደለ? እግዚአብሔር ኤርሚያስ ምዕራፍ 2 ላይ ሲናገር ምን ይላል? ሕዝቤ ከንቱን ነገር ተከትለው ከንቱ ሆነ ይላል። ከንቱን ስለተከተሉ እኔ የህይወት ውሃ ወንዝ የሆንኩትን ትተውኝ ለራሳቸው ውሃ መያዝን ማይችሉትን ጉድጓዶችን ቆፈሩ፣ ከዛ ውሃ እየሞሉ ሊጠጡ በበረሃ ላይ። ምን የሚያስቅ ነገር ነው ብሎ ይናገራል። አቤቱ ሰማያቶች ወይ ደንግጡና ተንቀጥቀጡ፣ እንዲህ ያለ ነገር ሆኖ እንደሆነ ወደ ቄዳር ሂዱና ተመልከቱ። ሕዝቤ አምላክ ያልሆኑ አማልክቶቻቸውን እንኳን እኮ አልቀየሩም አሕዛቦች፣ ሕዝቤ ግን እኔን በከንቱ ነገር ለወጠኝ ብሎ ይናገራል። ይሄ ለክርስቲያኑም ይሆናል፣ እንደገና ደግሞ ለሴኩላሩም ሰው ይሆናል ብዬ አስባለሁ። ለምን መሰላችሁ? እግዚአብሔርን በምናመልክበት ሰዓት ላይ ህይወታችን የልምላሜ እንደሚሆን ሀሳባችን፣ ማይንድ ሴታችን፣ እያንዳንዱ ነገራችን አሰ ሶሳይቲ የተሻለን ሰዎች እንሆናለን። ነገር ግን ገንዘብ ወይ ደግሞ ያን የምናመልከውን ነገር እየሆነን እንመጣለን። ምን ይላል መሰላችሁ? የማይሰሙ የማያዩ አማልክቶችን ባመለኩ ቁጥር እነሱ ጆሯቸው የማይሰማ የማያዩ እየሆኑ መጡ ይላል። እግዚአብሔርን ባመለኩ ቁጥር ህይወታቸው እየለመለመ የሚያዩ የሚያስተውሉ እየሆኑ መጡ ማለት ነው። ስለዚህ አሁን እርቃኑን መውጣት የማይፈራው ስለታወረ ነው የሚያመልከው፣ የማያይ የማያስተውል ገንዘብን ስለሆነ ጣዖትን እያመለክን ስለሆነ። አሁን ጣዖት አምልኮ ማለት እኛ የሚመስለን የሆነ ቤተ መቅደስ ውስጥ የሆነ ነገር እያጨስን ምናምን አይደለም። ይሄ ስልካችን ጣዖት ሊሆንብን ይችላል። ይሄ ነገራችን የሆነ እንትን ሊሰራን ይችላል። እና ያንን ነገር ውስጥ ስንገባ ነው እና መስማት ማየት የማይችል ግዑዝን ማምለክ ስንጀምር እንደዛው እየሆነን እንመጣለን። ህያው እግዚአብሔርን እያመለክን ስንመጣ ደግሞ ህያዋን እየሆነን እንመጣለን። አይ ቲንክ እሱ ይመስለኛል በጣም ትልቁም ፒክቸር ለማየት ከሞከረን ማለት ነው። አሶ ሶሳይቲ ውድቅ ያልነበትም እግዚአብሔርን ማየት ስላቆምን ነው። እና ገንዘብ ከመጸለይ ኖርማሊ ሶሻል ሚዲያውንም ስታየው የሆነ እሱ ላይ አዲክትር ስትሆን ማለት ነው ጸሎት ትተዋለህ፣ ቃል ማንበብ ትተዋለህ። እና በጣም እንትን ነው ክርስቲያኑ ጋርም ስትመጣ ውጪ ያለው ሰው ብቻ ሳይሆን ክርስትና ህይወታችንን እያጣ ነው የመጣን ያለ ነው።
ሞር ወደ ጌታ መቅረቡን። አሁን የሚቆረስ ነገር አይኖርም። ገባ አንተ ለራሱ ቁጭ ብለህ የሆነ ወሬ አድማቂ አሁን ሶሻል ሚዲያ ላይ ካየው ክርስቲያኑ ጋር ግባ የለም ገብቶ የሚጣላ የሚቦጣበት የሚባላ የክርስቲያን እንትን ነው የምታየው ሶሻል ሚዲያ። የሚያንጽ ባይብልን ለራሱ ሼር የሚያደርግ የለም። እንደዚህ አይነት ነገሮች ናቸው መብዛት ያለባቸው። በእኛ ጊዜ መቅረት ያለባቸው ሶሻል ሚዲያን ለመልካም ነገር መጠቀም፣ መልካም መልእክት ለማስተላለፍ፣ ትውልድ ለማነጽ፣ የሰዎችን መንገድ ለማሳየት እንጂ መጠቀም ያለብን ገንዘብን ብቻ ፎከስ አድርገን ሶሻል ሚዲያን መጠቀም ጥሩ አይደለም። አሁን እኮ ተነስቶ አንድ ሰው ወይ ልብሱን አውልቆ እዚህ ላይ ቢደንስ በጣም ቫይራል ይወጣል እና ያ ግን የኛ ግብ አይደለም። ሰውን ማነጽ ኢትዮጵያዊነትም ነው፣ ከዛ በላይ ደግሞ ክርስትናም ነው። ኢንቴንሽን ነው ኢንቴንሽናችን መቀየር አለበት ነው። ትውልድን ለማነጽ፣ ለማሳደግ፣ ለማበረታታት፣ ለማጽናናት መሆን አለበት። ለምን አንድ ቪዲዮ ፖስት ከተደረገ ኢዮሲ ያንተ ሳይሆን የኢትዮጵያ ሕዝብ ነው። አንድ ቪዲዮ አንተ ዲሊት ብታደርገው እኔ ሴቭ አድርጌው ሊሆን ይችላልና ነገ ላይ አጌንስቲው ልጠቀምበት እችላለሁኝ እና እንደዚህ አይነት ነገሮችን ኦፊሻሊ ባናወጣ ባይሆን ስለ ሪሌሽንሺፕ እያወራን ስለነበር ዶክተርም በደንብ ይነግረናል ብዬ አስባለሁ። ኦፊሻሊ ጋሃድ ላይ ባናወጣ ብዙ ጀስት ቢካዝ እያለፍንበት ስለሆነ መቅረጽና መልቀቅ ግዴታ አይደለም። ስልካችን ላይ ይቀመጥ ወይ ፒሲ ላይ ይቀመጥ ገብቷችኋል አይደለ? እና እንደዚህ ኦፊሻሊ አናውጣው። ለምን ዞሮ እኛው ላይ ነው። እና ይሄን በደንብ አጥብቄ የምናገር የምፈልገው ፖስት ስናደርግ እውይ ስታምሩ ወይ በጣም እስኪ ልቀቁልን ልጃችሁን እስኪ እንያት እስኪ ምናምን የሚሉ ሰዎች ሁሉ ጄኑዊንሊ ሃፒ አይደሉም። ለእናንተ ደግሜ እለዋለሁ፣ ጄኑዊንሊ ሃፒ አይደሉም። there is something called negative energy የሚባል ነገር አለ። በውስጣቸው የሚያድር የሆነ ቅናት አለ። ወይኔ እኮ ቢኖረኝ እኮ ወይኔ እኮ የሚሉ ብዙ ሰዎች አሉና ያ ነገር እንደ ክርስቲያን አፌክት አያደርገንም ልንል አንችልም። ለምን በምድር ላይ ነው የምንኖረው፣ አፌክት ያደርጋል። ስለዚህ አፌክት ከመደረግ ጠበቅ አድርጎ ሜቢ ዶክተርን የምጠይቀው ጥያቄ ነው የሚሆነው ስለ ሪሌሽንሺፕ አሁን መለስ አይደለም። ስለ ሪሌሽንሺፕ ስናወራ ሶሻል ሚዲያ ላይ በጣም ሁሉም ነገር ኦፊሻል የሆነ ነውና ካንተም ሪሌሽንሺፕ አንፃር ስለ ኦፊሻል እና ፕራይቬት የሚባሉትን ሪሌሽንሺፖች እንዴት አንተ ታያቸዋለህ? ያንተስ ሪሌሽንሺፕ ምን አይነት ፕራይቬት ነው ወይስ እንዴት ነው? ዛሬ ገና ነው ያወራው። ወደ አንተ እንመለስ። ማክሲም ከንግግሬ ልትረዱ ትችላላችሁ። የሆነ ፕራይቬሲ የሰው ልጅ በመሆኑ ያገኘው መብት ነው ብዬ አስባለሁ። እሱ መብታችን ደግሞ መጠቀማችን ለራሳችን ጥቅሙ። ሁሉ ሰው የኔ ህይወት ላይ ዲሳይድ እንዲያደርግ መፍቀድ የለብኝም። አሁን ስለኔ ሪሌሽንሺፕ ማቃቸው ፐርሰናሊ የሚመለከታቸው ጓደኞቼ ካወቁ በቂ ነው ብዬ አስባለሁ። የሆነ ማላቀው የሆነ ሰውዬ ቅድም ሲነሳ እንዳለው ስለ ሪሌሽንሺፕ አንዳንድ ሰዎች ጥሩ ከሆነ ሪሌሽንሺፕ የሚማሩበት ጊዜ አለ፣ ለማስተማር የምንጠቀምበት ጊዜ አለ። ግን እሱም በልክ መሆን አለበት። ኢት ከምስ ዊዝ ሪስክ። ኤክስፖዝ ባረጋችሁት ቁጥር የራሱ የሆነ ሪስክ ተሸክሞ ይመጣል እና ሁሉ ሰው ያንን ሪስክ አንደርስታንድ አድርጎት እያደረገ ነው ብዬ አላምንም። በእርግጥ አሁን ያንን ሪስክ አንደርስታንድ አድርጎት ሃንድል ሊያደርገው ያንን ማኔጅ የሚያደርግበት ነገር ተዘጋጅቶ ከሆነ ጥሩ፣ ይበርቱበት፣ ያድርጉትም፣ ሊያስተምሩ ይችላሉ በትክክል እንዳሰቡበት። ያንን ሜንታሊቲም ሲጀመር ካላቸው መወጣት ይችላሉ። ግን ብዙዎቻችን the weight of things ማለት እያደረግን ያለነውን ነገር ክብደቱን ወይም ደግሞ አስከትሎቶቹን እያንዳንዱን ኮንሲኩዌንስ በደንብ አስበንበት አይደለም። ጀስት ስለሚታይና የሆነ ገንዘብ ሊያስገኝ እንደሚችል ስላሰብን ብቻ ነው እንጂ ሞር ዴፕዝ ያለው ኢንቴንሽን ወይም ደግሞ በጣም ዝቅ ያለ የከበደ ነገር ይዘን አይደለም፣ በጣም ጥልቀት ያለው ነገር ይዘን አይደለም ያንን ነገር እያደረግን አይደለም። በቃ ማንም ሰው ስለሚያደርገው ሱፐርፊሻል በሆነ ሪዝን እያደረግን ከሆነ እሱ በደንብ አድርጎ ጉዳት ሊያስደርስብን ይችላል። ለዚህ እሱን ነገር በደንብ ማንሳት ፈልጋለሁ። ግን ፕራይቬት ይሁን ወይ እኔ ፕራይቬት ጋይ በቃ ላይክ ነገሮችን ሁሉን ነገር እዛ ውጪ ማሳየት አለብኝ ብዬ አላምንም። ሶሻል ሚዲያ ማለመጠቀሙ ዶክተር ነው የሚያምነው እንደዛ። ለሁሉም አይደለም፣ እኔ ለሁሉም ይሰራል ብዬ እያሰብኩኝ አይደለም። ወይቱን አይቼዋለሁ። አንዳንድ ሰው ምን አለ እዛው ቅድም እንዳልኳችሁ ሶሻል ሚዲያ ላይ ይጣበሳል። ያው ያጋባው ሶሻል ሚዲያ እንትን ያገናኙት ሶሻል ሚዲያ ማህበረሰብ ስለሆነ ኦፊሻል ማድረግ አለበት። ሶሻል ሚዲያ ላይ አንድ ላይ ሆነን ምናምን አንድ ላይ ሆኖ ከዛ በኋላ ሽምግልናው እዛ ላይ መሆን አለበት። አንድ ሰው እንደውም ምን አለ ያገለገለ ሶሻል ሚዲያ ላይ አይቼው ሰውየው ትዳር ፍለጋ የሚገባው ሶሻል ሚዲያ ነው። ሁሉንም ሶሻል ሚዲያ ላይ ያሉት ሴቶች ያቃቻል። ወገኔ ያለ ያገለገለ አንተ ሰው
ትዳር እኮ የሚገኘው በጉልበት ነው አለ በጸሎት እና የእግዚአብሔር ቤትም ሄዱ እንጂ ትዳር ለማግኘት ሶሻል ሚዲያ ላይ ብቻ አይደለም። አንዳንዴ ሶሻል ሚዲያ ላይ የምታውቀው ሰው አሁን እኔ ሰው ተዋውቆ ሶሻል ሚዲያ ላይ በ5 ወር 2 ወር ምናምን በቃ እኔ እኮ መወዳት እኮ ያለ እሷ እኮ ምናምን ብሎ ያለቅሳል ሶሻል ሚዲያ ላይ። ያ ካወቃት 2 ወር እኮ በ2 ወር ውስጥ እንዴት ነው ስለ አንድ ሰው እያለቀስክ ልታወራ የምትችለው? ገባ አይደለ? ሶሻል ሚዲያ ላይ ያወቀውን ሰው አንደኛ ሰውየውን ላይፉን መሬት ላይ ወርዶ ማወቅ መቻል አለብህ። ሶሻል ሚዲያ ላይ ብቻ አይደለም። ኢቭን እንኳን ኮንፊደንስ ኖሮ ፖስት ለማድረግ አንድን ሰው ስለሱ አውቀ ነው መሆን ያለበት። ነገ ላይ የሆነ ማትዘጋበት ገና እንኳን አብረህ በቅጡ ያላሰለፍከውን ሰው ያቅፈው ያን ላይ ፖስት ታደርጋለህ። ያ ትክክልም አይደለም። እኔ ሞስትሊ የኢምፐርሰን ሰው ነኝ። አይ ዶንት ቲንክ ሎንግ ተርም እንዴት እንዳገኛት በዛው እንዴት እንዳገኛት እኛስ እንዴት እንደምናገኝ በዛው ነገርን አሳውቀን እስኪ ዶክተር። የተገናኘ ነው እኔ ቸርች ነበረ። እኔ እኮ ተናግሬያለሁ እኮ የእግዚአብሔር ቤት ውስጥ እንደሚገኝ ተናግሬያለሁ። ቸርች መሄድ ሰው ትዳር አያውቅም ወገኖቼ። ግን ደግሞ ማውራትም መቻል አለብህ። ቸርች መሄድ ብቻ አለም ሰላም ተባባሉ መጨረሻ ላይ ቶሎ አትውጡ እየወጡ የሚወጡ ሰዎች እኛ ቸርች ሰላም ያባብላሉ ጎን ለጎን። ዘንድሮ ለራሱ ብዙ ሰው ነው የተጋባሉ በሰላምታ። ሰላም መባባል ጥሩ ነው እና ደስ የሚለው ነገር አሁን የኛ ሀገር ሰው የኦንላይን እቃ መግዛት ብዙም የማይወደው ምንድነው መርካቶ የሚወደው ለምንድን ነው? እዛው ኢምፐርሰን ነው ያገኘዋል፣ ያየዋል፣ ይነጋገራል። ሞር ታንጅብል ነገር ስለምንወድ ነው። ያው አሁን ደግሞ ትንሽ ትራንስፎርም እያደረግን ስለሆነ ሰዎችን ግን አይ ዶንት ቲንክ በኒውር መንገድ መከተል አለብን ብዬ አላስብም። ዊ አር ሂውመን እና ትክክለኛ ሂውማን ኢንተራክሽን ያስፈልገናል ብዬ አስባለሁ። ሰዎችን ስናገኛቸው እንትን ስንል ማለት ነው። እና በቀጥታ አንድን ሰው ኢምፐርሰን ስታገኘውና ቨርቹዋሊ ስታገኘው ኮምፕሊትሊ የተለያየ ሰው ሊሆን ይችላል። ዘንድሮ ደግሞ ከባድ ነው ፊልተሩ የደረሰበት ያውቀዋል። ፊልተሩ ከባድ ነው ወንድሜ ዘንድሮ። እኔ በምን አምናለሁ መሰለህ ከበር የነሱ አይደለም ከባድ ነው። በተለይ ሴቶቹ ዶክተር ያውቀዋል። እኔ አላየሁም፣ በሰው ነው ያየሁት። መንፈሳዊ ሰው ነኝ ግን በጣም መንፈሳዊ ነኝ ብዬ ደግሞ ፊዚካል አትሪቢዩት እንትን ኢግኖር ማድረግ ሰው አይደለም። በምን አምናለሁ ፊዚካል ነገር will get you in the room and your behavior personality ደግሞ እዛ ሩም ውስጥ ትቆያላት ቆይም የሚለውን ደግሞ ይወስናል ማለት ነው። ሶ ፊትን አይቶ ያስገባሃል። ከዛ በኋላ እዛ ቤት ውስጥ መቆየት አለመቆየት ወንበር ላይ የምትዘል ከሆነ በሉጣ ነው የምትባለው፣ የማይሆን ባህሪ የምታሳይ ከሆነ ማለት ነው። ግን እሱንም ቶለሬት አድርጎ የሚኖሩ ሰዎች አሉ። እሱ ነገር ማይረብሻቸው፣ ፐርሰናሊቲ ማይረብሻቸው፣ ምክንያቱም እነሱም እንደዛ ስለሆኑ ማለት ነው። እና በእርግጥ እኔ ላይክ የምትፈልገውን አይ ቲንክ መጀመሪያ በደንብ ማወቅ አለብህ ብዬ አስባለሁ። አንዳንድ ሰዎች በጣም እዛም እዚህም የሚሆኑት አይነት ነገር የሚፈልጉትን አለማወቅ፣ እኔም እንደዛ የሆንኩበት ጊዜ አለ። ላይክ የምፈልገውን በትክክል ባለማወቅ የሆነ ዲስትራክትድ የሆንኩበት ጊዜ አለ ብዬ አስባለሁ። ስለ አይ ጌት ታየርድ ላይክ ምናምን ልና ላይክ ወዳው ይደብረኛል አይነት ነገር። ግን ልክ ከራስ ጋር ሞሮፍ ጊዜ ማሳለፍ ጥሩ ነው። ፕላስ ደግሞ የምትፈልገውን መጀመሪያ በደንብ አውቀህ ምን እንደምትገዛ በትክክል ሄደህ አውቀህ መርካቶ ስትሄድ የምትፈልገውን እቃ ገዝተህ ትመጣለህ። ስትዞር አትገኝም። እቃ ፐርቼስ ስታደርግ የምታውቀው ከሆነ ማለት ነው። ልክ እንደዛ ነው። ስትሄድ ቸርች ነው የተዋወቅኳት ብዬ ነገራቸዋለሁ። ጊዜ ይሆናል it has been almost like now 4-5 months በጣም ያስከተለው እንግዲህ አሜን it's like ግን ምንድነው ለኔ what is different about ነው? ግን አሁን መጀመሪያ ስታያት ነው ወይስ አንተ ነህ ሄደህ ምናምን ያወራህ? please let it be you አንተ ከዛ ልብ ምን አሁን እንዳልከው ሰው የሚፈልገውን ነገር መጀመሪያ ማወቅ አለበት። አሁን አንዳንድ ሰው ለትዳር ሬዲ አይደለም ግን ፍቅረኛ ማግኘት ይፈልጋል። ከዛስ በፍቅር ዝም ብሎ ያሳልፍና 3 አመት 4 አመት 5 አመት ከዛ በኋላ ልንጋባ እኮ አንችልም ይላል። ይሄ ሮንግ ነው። መጀመሪያ ማግባት መቻሉን እርግጠኛ መሆን አለበት። አገባሻለሁ ብሎ ለምን ታይም ነው አይደል የምትፈጀው? ማግባቱን እርግጠኛ መሆን አለበት ብለሃል አንተ። የዛን ሰዓት የነበርክበት ኮንዲሽን ትዳር እንዴት ሬዲ ነህ ወይ ነው ነበር? እኔ አሁን ምን አስባለሁ መሰለህ
ኢንቴንሽኔ ትዳር ነው ወይስ አይደለም ነው እንጂ የግድ በዛ ሰዓት ማግባት ትችላለህ አትችልም ኢንቴንሽን ከሆነ it's so like ሲጀመር I think ልብምና ሬዲ አሁን ለፍቅር ሬዲ የሆነበት ሰዓት ነው ያገኘው ወይስ አጋጣሚ ነው በቃ ዝም ብሎ ያገኛት እኔ I think አጋጣሚ ነው ለማለት እችላለሁኝ at the same time ደግሞ ግን was I looking for someone ለሆነ ሰው ስፈልግ ነበር ወይ አዎ ለምንድን ነው ብዬ ማስበው I think ጊዜያችንን ሳናከብር ስለቀረን ይመስለኛል 3 አመት 4 አመትም ዝም ብለን ትርጉም በሌለው ጓደኝነት ውስጥ ቆይተን ከዛ በኋላ ምን ላየው ብዬ ማስበው ፍቅረኛ ነበረ ከዚህ በፊት ኤክስ ምናምን ያ ነበረኝ እና ከዛ በኋላ እሷናት አይ like እሱንም ቢሆን ማለት ነው ትዳር አይሆንም በሚል ሐሳብ አልነበረም ትዳር ሊሆን በማስበበት አይነት ሁኔታ ነበረ በራሱ ሪዝኖች ወርክአውት አላደረገም ከዛ በኋላ ተውኩኝ ሜቢ ግን እዚህ ጋር ክሊር ለማድረግ ክርስቲያን ዴቲንግ ማለት ነው ትዳር ነው ኢንቴንሽኑ ሆነ ያለበት ኢንቴንሽኑ ትዳር ነው ከዛ ግን ወርክአውት ካላደረገ በእግዚአብሔር ሰላም እህትና ወንድም ሆኖ ይቀጥላል ለምንድን ነው ክርስቲያን ዴቲንግ ደስ የሚለው በቅድስና የሚመራ ከሆነ ምንም ታይ የላቸው ሴክሹዋል ነገር ስለሌለ አትራክትድ ከዛ ሰው ጋር መሆንበት ምንም ምክንያት ማያግባባኝ ከሆነ እግዚአብሔር ሰላም ይብዛልህ መልካሙን እመኝልሃል ተመብለት ለያያለና አሁን ሜቢ ኤክስ ነበረኝ ምናምን ሲባል ሰው ላይ ሌላ አስተሳሰብ ነው ክርስቲያን ዴቲንግ በቃ በቅድስና ይመራል ካልተግባባ መቼስ እችልሃለሁ ያለው ክርስቲና ዴቲንግ እሱ አሁን አንተ ያወራሽ ምድር ላይ ያለው እንግዲህ አሁን በዚህ ዘመን አናውቅም አሁን ይሄ እኔ አስተሳሰብ ያንተ ነው ብዬ አስባለሁ ይሄ ነው ግን ያው ዶክተር በትክክል እና ላይክ ሪሌሽንሺፕ ውስጥም ላይክ ሰገባ አሁንም ይሄኛውንም ኢንቴንሽኔ ትዳር ነበር ግን ኮምፕሌን የሚያደርጉ ስለ ይቅርታ ኮምፕሌን የሚያደርጉ ስላለው አብዛኛው እኛ እንደምናስበው ባይብል እንደሚለው አይነት ሪሌሽንሺፕ ክርስቲያናው ላይ ብንሄድም የለም ስለዚህ ብዙ ሰው ጥያቄ ያነሳል ምኑን ክርስቲያን ከአዛቡ ይላል ግን ባይብል የሚለው ሪሌሽንሺፕ በትክክል አንቺ እንዳልሽው እና የሆነ ሰው ሲጀመር ባይብልም እንደሚለው ብቻ አይደለም በባህላችንም እንትን ፍቅረኛም ሲባል ትዳር አይደለም ፍቅረኛ ተያይቶ ሰው ካልተግባባ መንገዱ የሚለየው ምን ተቸገረ መሰለዩ ሰው ሲገናኝ ባሌ ሚስቴ መባባል ይጀምራሉ ገና ሪሌሽንሺፕ ውስጥ ሳይገቡ ማለት ነው ከዛ ሳይታሰብ ተጋብተዋል ሰሞች ተጋብተዋል ይነሲስ በቃ ባሌ ብላ እየጠራችሁ ከሆነ በቃ ባሌ ነው ገብቷል ዶክተር ግን አልተጋባም አራ አልተጋባም እና ይሄ ነው አሁን እሱ ኤክስ ያለ ሲያወራ ለሰው አይምሮ ነው በቃ እንደዛ ነው ካልተግባባ ትለያያለ ነው እና ደግሞ ኢምፖርታንት ነገሩን በትክክል አስበን ካለንበት ትዳርም ስለሆነ እግዚአብሔርም ስለሚከለክል እንደገና ሶሳይቲያችንም ስለሆነ ብቻም ሳይሆን አክቹአሊ ዲስአድቫንቴጅስ ነው ለምን ሪሌሽንሺፕ ምን ያህል ጊዜ ይፈልጋል ምን ያህል ታይም ይፈልጋል ኢነርጂ ወይን ሁሉ ይፈርት ይፈልጋል ትዳር የማይሆን ከሆነ አንድ ሰው ለምንድን ነው ጊዜው የሚያባክነው ማለት እኔ ይሄን ጊዜ በጣም ነው የምፈልገው ትዳር ሊሆን የማይችል ከመሰለኝ ያለውበት ሪሌሽንሺፕ ለምንድን ነው የራሴንም ጊዜ ማቃጠለው እንደገና የሷንም ጊዜ ማቃጠለው መጀመሪያ አንደኛ የራሴን ታይም አከብራለሁ በጣም ቦታ የምሰጠው ሰዓት ነው ለናቴ ስልክ መመለስበት ጊዜ እስካጣ ድረስ አንዳንድ ጊዜ ቢዚ መሆንበት ጊዜ አለ ከሱ አቆራርጬ አስቀርጬ ላይክ ኢፈርት ይፈልጋል አይደል ተገናኝተ ስልክ አውርተ ይሄን ሁሉ ነገር አድርገ መጨረሻ ላይ ትርጉሙ ምንድነው ሲባል ምንም ከሆነ ደናነ ማለት ላይክ በጣም ትልቅ ነገር እኮ ነው ማለት ያንን ኢነርጂ ሌላ ነገር ላይ ብታውለው ብዙ ነገር ታደርግበታለህ this tells me ይሄ ሰውዬ ስራ ፈት ነው ወር ደግሞ የሚሰራው ነገር የለውም ህይወት ውስጥ ያሰኘኛል ወር ደግሞ በደንብ አልተረዳውም እያደረገ ያለው ነገር ምን ያህል እየጎዳው እንደሆነ አልተረዳውም ያስባል ከዛ ሰው የሚፈልገው የሆነ ነገር አለ እስኪያገኝ ድረስ yes probably እንደዛ ነገሮች ሊሆን ይችላሉ እና እኔ በጣም ኢምፖርታንት ነው ብዬ ማስበው እኔ የሰው ልጅ ታይሙን በጣም ማክበር አለበት ከዛ የመጣ ነገር ነው መሆን ያለበት አተ ክርስቲያን ደግሞ ትልቅ ስታንዳርድ ደግሞ ተቀምጦልናል እና ላይክ ለዛ ነው ኢፋም ወደ ጥያቄው በመመለስ ምናልባት እንግዲህ ዳይግሬስ አደረግን ከፖይንቱና መጽሐፍ በጣም የሚያነብሰው ደስ ይለኛል ለኔ ለምሳሌ በጣም የሚያስቃችሁ ፕሮባብሊ ላልችል የምችለው አይነት ሪሌሽንሺፕ ብዬ መጽሐፍ ማንበብ አልወድም ምናምን የምትለኝ ከሆነ ይከብደኝ ይችላል የቲክቶክ ዘመን ልጆች ማለት እሺ ላይክ መጽሐፍ ማንበብ ፈልጋለሁ ግን ደግሞ ይከብደኛል ብትል I can work around that
ምክንያቱም ግን ሙሉ ለሙሉ የመጽሐፍ ማንበብ ጥላቻ ካለባት እኔ ይከብደኛል። ምክንያቱም እኔ መጽሐፍ ማንበብ ወዳለሁ። ከዛ ቢያንስ ሀሳቦች እናወራለን የሆነ ቻሌንጅ የሚያደርገን ነገር እነሱ ነገር ዲስከስ ማድረግ የማንችለው ከሆነ ይከብደኛል። ግን ብቻ ላይ ይገርማችኋል ሶስት መጽሐፍ ማንበብ ትወዳለች። መጽሐፍ ይዛ ነበር እንጂ ቸርች በቃ አለቀ። የሆነ መጽሐፍ ያገናኛቸው እና ከዛ በኋላ መጽሐፉን ከበሩ ላይ እዚህ ረጉ ቡክ ምናምን አልኳት። እንግሊዝኛ ይገርማችኋል በቃ እንደዚህ ነው ነገሩ። የተማረ ሰው ከዛ እያየኋት ነበረ ላይክ እንደዚህ ማለት ነው። ከዛ ተነሳችና በቃ እየሄድን ነበረ። ከዛም ስለ መጽሐፍ እያወራን ብቻ ስለምን እንደምትማር ጠየቅኳት። ስለምን መጽሐፍ እንደምትማር ጠየቅኳት ማለት ላይክ ስለ እየሄድን እኮ ነው በቃ እንዴት ነው እግዚአብሔር እንደዚህ ድፍረት ይስጥ። ዝም ብለህ መጽሐፉን አይተው በቃ መጽሐፍ ታነባለች። ከዛ በኋላ ስለ መጽሐፉ ነገረችኝ። በጣም ሺ ኢዝ ቬሪ ስማርት። ከዛ which is so sexy ማለት ነው to be honest እና ከዛ ስለ መጽሐፉ እየነገረችኝ ከዛ አወራ የምትማረውን ትምህርት ነገረችኝ። በቃ ከዛ በኋላ like I think ቴሌግራም ዩዘር ኔም ነው የወሰድኩት። ዋው አይ ስልክሽን ስጪኝ ለማለት ዩዘር ኔም አባታኝ ነው ዩዘር። ከዛ በኋላ በቃ like good luck with your study ብያት ኮምፒውተር ሳይንስ ነው የምትማረው። ከዛ በኋላ እኔ ደግሞ ኮምፒውተር ሳይንስ በጣም ወዳለሁ። ፕሮግራሚንግ እና እንደዛ ነገሮች የተወሰነ ሰራ ነበር። ያው ቴክ ነገር ኢንትረስትድ ነኝ። አሁንም ሰራው ሜዲካል ኤአይ ላይ አካባቢ ላይ ነው። ከሜዲካል ሪሌትድ አርቲፊሻል ኢንተለጀንስ ከሜንታል ሄልዝ ጋር እንደዚህ በተያያዙ ስራዎች ላይ ነው ሰራው እንጂ አክቹዋል ሆስፒታል ውስጥ ብቻ አይደለም ሰራው ነው ከረንትሊ ማለት ነውና ስለሱ ምናምን አወራ። የሆነ ኢንተረስታችን አላይን ስለሚያደርግ አወራ። በቃ ከዛ ወዲህ ግን ዲስከስ ማለት የሆነ ሮማንቲክ ነገር አይደለም ስናወራ አይደለም። እንዴት ነበር ፒውርሊ ማለት ፖድካስት ነው የወራችን እንትን ማለት ረጅም ቴክስት ጽፈን መጀመሪያ ቴክስት ስታረግ እንዴት ነበር? አሁን መጀመሪያ ስለ ወሰርክ ዩዘሯን ማለት ያላልካትም ማመቼስ መጽሐፉን እንዴት ነበር ብላውን ያልክ እኔ ላይክ ወይ ለመስማት ወሬ ደስ ስለሚል ኮንቨርሴሽኑን ለመስማት እሺ I think በጣም ያልኩት በጣም ኩል ነገር ነው ብዬ አስባለሁ። ኩልን ጠብቀህ በጣም ደግሞ genuinely ነበር እንዳልፈለገ ሰው ነው አይደለም። እንደዛም ጌም አልተጫወኩም by the way I really hate playing games። የሚሰማኝን ነገር ነው በትክክል ማደርገው እና ምንድነው ያልኳት hey good luck with your CS study like it was great seeing you last time ቅድም ስላገኘሁሽ ደስ ብሎኛል እና መልካም እድል በጥናትሽ ብያልኳት። እሺ ጉድ ምናምን ተባባለን። እኔም ስላገኘሁ ደስ ብሎኛል አለችኝ። ምሽት ነበር ከዛ ነው አላልኩኝ በጣም ሜዲካል ቋንቋ እንደወራው ነው አይደለም። ከዛ በኋላ ምን መጣው ጌታ ከዛ ስለ መጽሐፍ ነው ያወራሁት። እንደው ስለ አንተ መጽሐፍ ታነብያለሽ ወይ? የሱን አንዳንድ ኮቶች አንብቤያለሁ ግን መጽሐፉን አላነበብኩም አለችኝ። የመጽሐፉ ማንበብ ጥሩ ነው ላይ አንብቤው የሆነ ጊዜ እንደዚህ ጠቅሞኝ ነበር። ከዛ በዚሁ ያወራው ረዘው ግን ማፍቀር ከባድ ፒውርሊ መጽሐፍ አንብቢ አይ በጣም በታየው ጥሩ ደስ ይላል እስኪ ያነባዋለሁ የሆነ ጊዜ እንደዛ ስል ነበር አለች። ከዛ በኋላ ዲስከስ እያደረግን ረጅም ቴክስቶች መልስልኝ እሷ ማንም ረጅም ቴክስት ብቻ we were discussing ደስ የሚል ቶፒኮች ማለት ነው። እና to be honest ከሷ ጋር ማውራት የሆነ like productive ሆኖ አገኘሁት actually ከኛ ሰው ጋር ሰጥተው እንደዚህ she puts her mind to it actually her attention to detail በጣም ደስ ይላል። እያንዳንዱ ነገር ረጅም ነገር ጽፌ እያንዳንዱን ወርዶችና ሴንቴንሶች በዲቴል ትመልሳለች ፖይንታቸውን ሳትስት ያዳመጠች አይነት ማለት ነው ትክክል እና we was very good። ከዛ ማውራት ቀጠልን። እንዴት ጠየቀሽ? ስዋሚ እንዴት ከመጽሐፍ ዘለ ከህይወት ታሪክ ወደ ፍቅር ገባ? ወደ ፍቅር እስከ መቃብር ምን እንዳልኩኝ ታውቃለህ? ልክ like I think ለአንድ 2 ሳምንት 3 ሳምንት እንደዚህ ያወራን ነበር። ደስ ይላል ዲስከሽናችን። ሺ ኦሬዲ ነው 3 ሳምንት አወራ። ስለ መጽሐፍ ነው የምናወራው። ቀኑን ሙሉ እኮ እናወራ። ወይ የተማረ ሰው በቀን 2-3 ጊዜ ነው የምንለዋወጠው። ስለ መጽሐፍ ብቻ አለም አይዲያዎች እናወራለን። አሁን ቶፒኮች የዩቲዩብ ቪዲዮ ምናምን ተላልከን በጣም ትደነቅ ይገባታል። አንተ ዶክተር ነው ያደንቃለሁ ግን እሷም እንዲህ መመለሷ ለራሱ እናደንቅሻለን። አድናቂዎችሽ ነን። ዘመን ፖድካስቶች ትፈርሚልናለሽ። she's very brilliant to be honest እና የሆነ ሆቢያችንም kind of ተመሳሳይ ነው።
ሂሳብ ትወዳለች። በጣም ነው የምወደው ሂሳብ። አሁን ወደደ በፊት እኮ ወደደ እንዴ? አሁን ከዛ ወዲህ ላይ የሆነ ሰዓት ላይ በጣም ነበር ሂሳብ የምወደው። ላይክ ኦፍ ኮርስ ፊዚክስ ምናምን ኢንተረስትድ የሆንኩት በዛ ምክንያት ነው። እና ኮምፒውተር ሪሌትድ ነገሮች እናወራለን። የሆነ ፓሽኔት የሆነ የምንሆንበት ነገር አይጠፋም። ብቻ ሁለታችንም የምንወደው ኦልሞስት አይዲያችን ተመሳሳይ ናቸው። ግን ደግሞ ምንለያይባቸውን ደግሞ ዲስከስ እናደርግ ነበረ። ልክ አይ ቲንክ ማታ ላይ ቁጭ ብዬ እንትን የፔሮል አፕ ገባና ላይክ ደሞዝ ገባ። ከዛ አየሁትና you know what I got paid today ከዛ I want to take you out on a date አይነት ነገር አልኳት ማለት ነው። Oh that's so sweet ከዛ በኋላ oh really it's very tempting ምናልባት ኖት ነው I will let you know አሳውቃለሁ አለችኝ። ከዛ በኋላ አይ ቲንክ ከሳምንት በኋላ ተገናኘን። እሑድ ቀን ቸርች ተገናኘና ከቸርች በብልሃት ነው ራሱ የመለሰች ልቡን ላለመስፈር ገብቷል። ያጓጓል አይደል? ከዛ በኋላ ሉሲ ውሰድ ልብ ተነካ ተመስጬ ሰማሁ። ከዛ በኋላ አይ ቲንክ ከቸርች መልስ ተገናኘን። እሷ እንደውም ፈርታ ነበረ። የሆነ ኢንትሮቨርት ታይፕ ኦፍ ፐርሰን ነች፣ ብዙም ማታወራ አይነት ነች። እና ምናልባት እንዳያወራ ላድርገው እችላለሁ ምናምን አለች። እኔ ደግሞ የሆነ ሰዓት ላይ ባይዘው አታምኑኝም ኢንትሮቨርት ነበርኩኝ በጣም ማለት ነው። ሰው አላወራም፣ ዝምተኛ አይነት ነገር ነኝ። እሱ እንደ የተቀየረው ፕሮባብሊ የተወሰነ ግቢ ገብቼ ቸርች ፌሎ ጋራ እንደዚህ እንትን ከማለት እንጂ አክቹአሊ ከስትሬንጀር ጋራ ከማለቀው ሰው ጋራ ወሬ ማውራት በጣም ነው የሚጨንቀኝ። እና ተጫዋች እየተባባልን ልንቆይ እንችል ነበረ። በጣም ባይዘ ተግባቢ ነው። ማደንቅልህ ነገር ተግባቢ ነው ዶክተር። በጣም ዶክተር የሚሆነው ለዛ ነው። ከዛ ብቻ ይሄ እንደዛ አይነት ነገሮች ተገኙ። ላይክ አሁን ይሄንን ነገር ሁላ ላይክ ሼር እያደረኩ ያለውበት ምክንያት ምንድነው? ጀስት ሜቢ ላይክ ኖርማል ላይፍ ምኖር አይነት ሰው ነኝ የሚለውን ሰዎች እንትን እንዲሉ እንጂ አሁን የሆነ የትዳር ምክር ለመለገስም አይደለም፣ የሪሌሽንሺፕ ምክር ለመለገስ አይደለም። just sharing what I can እንጂ to be honest ስለ ሪሌሽንሺፕ ብዙ ነገር አናውቅም ብዬ አስባለሁ። ብዙዎቻችን እንደምናውቅ አድርገን እናወራለን እንጂ we just don't know that much. I think relationship ቁጭ ብለን የተማረን የምንኖረው ላይፍ ነው። ግን just find someone የሆነ ጎላችሁ አላይን የሚያደርግ መነጋገር የምትችሉት ጌም አብራችሁ ማትጫወቱት የሆነ ላይክ አንዴ ፑል አዌይ ያደረጋችሁ አንዴ በጣም የተጠጋችሁ የሆነ ላይክ አቴንሽን ለመፈለግ ብቻ የሆነ some sort of maturity ያለበት ቦታ አለ አይደል? የሆነ የጻን ልጅ ጨዋታ ማትጫወቱበት ቦታ እርስ በርስ የምትከባበሩበት በጣም መከባበር ኢምፖርታንት ነገር ነው። እንደዛ አይነት ነገር ኖሮበት አክቹአሊ አብራችሁ ግሮ ማድረግ የምትችሉ ወርክ አራውንድ የምታደርጉ አይነት ሰዎች ከሆናችሁ በጣም ብዙ ሰክሲድ የምታደርጉበት ነገር በጣም ሀይ ነው። እንትን ነው ይሄ በአጠቃላይ እዚህ ሶሻል ሚዲያ ላይ ላላገቡ ሰዎች ያው ዶክተር እንግዲህ የምትመክረው ትዳር አለ ቸርች ውስጥ መሬት ላይ ያለ ትዳር የሚለውን ነው እኔ ማስተላለፍ። ለምን ቅድም እንዳልኩ ሶሻል ሚዲያ ላይ የሚጋቡ ህይወት ሶሻል ሚዲያ ላይ ብቻ ይመስላቸዋል አሉ። ቸርች ላይ ያሉ በአካል የምናገኛቸው አሉ። በጣም በብዙ አጋጣሚ ተጋብተው ደግሞ እየኖሩ ያሉ ሰዎች ላይፋቸው ማናቅ ግን ፍቅር የሞላበት አንዳንዴ የሚያስለቅሱን አሉ። ሶሻል ሚዲያ ላይ ወጥተው ድንገት ስንት ዓመት 50 ዓመት 60 ዓመት ኖረው የሚያስለቅሱ ሰዎች ስለ ፍቅር ሲያወሩ በቃ የሚኖር ህይወት ነው። አሁን አንተ እንዳልከው ፍቅር የሚኖር ህይወት እንጂ የሚወራ ብቻ አይደለም። አሁን ሶሻል ሚዲያ እንትኑን ካሜራ አጥፍተህ ካልኖርከው ያን ፍቅር ከባድ የሆነ ቀን ደግሞ ይመጣል እንደዛ የምትኖርበት ጊዜ። ቸርች ሂዱ ነው በቃ ቸርች እየሄድን እያገለገልን እየቆየን ለማለት ነው። አገኘው በደንብ በጣም የሚገርም ውይይት ነው ያደረግነው ዶክተር። የሚደንቅ ጊዜ ነበር። መተህ እዚህ ስቱዲዮአችን ድረስ 7 ፖድካስት የራሱ ስቱዲዮ ድረስ መተህ እንደዚህ አይነት ላይፍ ሼር ስላደረግን በጣም ነው የምናመሰግነው ዶክተር። ኔክስት ዶክተርን ተመልካቾቻችን አቅርቡት ካሉ እናቀርበዋለን። የሚገርም ነበር ሲያነሳ ነበር። 7 ፖድካስት ይቀጥላል። ሰብስክራይብ አድርጉ፣ ሼር አድርጉ፣ ፎሎ አድርጉ። አንድ ሰው የደውል ምልክቱን ሳይነካ እንዳይወጣ ከዚህ ያ ሰብስክራይብ አድርጉ። ዶክተር አስተላልፈልን ሰብስክራይብ እንዲደረግ። እሺ ሰብስክራይብ አድርጉ። will be the first subscriber ሆናለሁ ብያስባለሁ። ለማንኛውም ሰብስክራይብ አላረገም ስልኩን አውጥቶ ዶክተር ሰብስክራይብ እያረገ ዝጋው። ኔክስት ከ7 ፖድካስት ጋር የሚገርም ጊዜ ይኖረናል። የሚገርም እንግዳ ይዘን እንመጣለን። ሁሉ ጊዜ ከኛ ጋር ናችሁ፣ እንቀጥላለን። ሰብስክራይባችሁ እንዳይረሳ። ሰላም ሁኑ። ቻው። ዶክተር እያረክ ሰብስክራይብ